ሰባት የቀረበለት አውቄ ነው እንደዛ ያስቆጠርኩት። ባይመልስ ኖሮ በሰባተኛው ተለምኖ ነው ቴክስት ተልኮለት ነው መልስለት እንጂ እየተባለ ማለት ነው። ቴክስት እያነበበ ነበር። መቃብሩንም አያውቅም። ያው የመቃብር ህይወት ያላቸው ሰዎች መቃብር ቢያውቁም ባያውቁም ችግር የለም። ግን ኤኒዌይ ሁለተኛውን ጥያቄ 6 ጊዜ ነው የቀረበለት። ቀጥሎ ያለው ጥያቄ ላይ ነው እንዳልሆነ ለሲያቅ እንግዲህ እሱ ሊሆን ይችላል ወይ የሱ ግሩፖች ይሆናሉ። ቴሌግራም ላይ በጣም የተደራጁ ነገር ስላላቸው ምንድነው ሪስትሪክሽን መጣ፣ ወዲያው ዘጋው ማለት ነው። ኦኬ ያው መጽሐፍ ቅዱስን አስጥራለሁ እያለ እየፎከረ ስለነበር ያውን ቢኒያም ሽታይ ነው እኮ የሚፎክረው። ፎካሪው እሱ መሆኑ ነው። እኔ አንዳንድ ሰዎች ወይ ግን አልናገርም ሞያ በልብ ነው ይባላልና ኤኒዌይ መምጣት የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። እምነት ብቻ ብለን ስንል ራሳቸው ኦርቶዶክሳውያን እኮ በእምነት ብቻ እኮ ነው የዳኑት። እነሱ በሚሉት ነው ያልኩት እንጂ እኔ እነሱን ድነታቸውን እኔ እንደዳኑ አላምንም። ግን ድናችኋል ብለህ ስትላቸው አዎ ድነናል ይለዋል። በምን ስትላቸው በጸጋ ይለዋል። የመጀመሪያው ድነት፣ ሁለተኛው ድነት፣ ሶስተኛው ድነት ማለት ነው ብለው ማለት ነው። ያው እንትን አቦል ምንድነው የሚባለው በቡና አጠራር አቦል ቶናና በረካ እና በአቦል ቶናና በረካ አይነት ነገር ድነናል፣ እየዳን ነው፣ እንድናለን ብሎ የሚል ነገር አላቸውና ግን እኔ አሁን ልጠይቃቸው አቦሉም በምንድን ነው የዳናችሁት ነው? በእምነት ብቻ አይደለም ወይ? እና እባካችሁ ገስት ላይ ያላችሁ ሰዎች በሙሉ መታችሁ ገስቱን የሞላችሁት ውረዱ። ኦኬ ውረዱ። የወንጌል አማኞች ናችሁ በሙሉ ገስት የላካችሁት ወገኖች። ገስት አትላኩ። ከላካችሁ እኔ ብሎክ አደርጋለሁ እና ታዝናላችሁ እህቶች። ብሎክ ካደረኳችሁ ማንም አይፈታችሁም። እኔ በጣም እኮ ነው የሚያስጠላው ወገኖች እና እህቶች። ምንም መናገር እስከማያስፈልገን ድረስ ልታውቁ ይገባል። ኦኬ የምንድነው ገስት የምትልኩት? ይሄ ሁሉ ገስት አሁን ከ15 በላይ ሰው ገስት ልኳል። ኦርቶዶክሳውያን የሆናችሁ ብቻ ላኩልን፣ እናስገባለን። ያለውም አንድ ቦታ ነው። እንደውም 2 ሰው ያስፈልጋል። አንድ ሰው ይተባበረኛል። 2 ቦታ ለእንግዳ መቀመጥ አለበት እና በዚህ ጉዳይ ላይ ክርስቶስ ብቻ እምነት ብቻ ክርስቶስን ብቻ ነው የሚቃወሙት። ታውቃላችሁ ለምደው ክርስቶስ ብቻ ነው የሚቃወሙት? ያው በጣም ብዙ ዝባዝንክ ያለ እነሱ ጋር አዳኝ ተብለው የተባሉ ማለት ነው። እንትናም ታድናለች፣ እንትናም ያድናሉ፣ አቡነ እንትና ያድናሉ፣ እማሆይ እንትናም ያድናሉ ብለው የሚሏቸው ስላሉ ክርስቶስ ኢየሱስ ብቻ ያድናሉ ለስትል እንዴት ግን ማለት እንዴት ነው ማለት እንዴት ድፍረታችሁ ብልግናችሁ ሰማይ ጫፍ ደረሰ ይሉናል። ለምን? ክርስቶስ ብቻ ብለን ስላለን ማለት ነው። ክርስቶስ ብቻ የሚል እኮ የለም መጽሐፍ ቅዱስ ላይ። ለምንድን ነው እናንተ ብቻ ብሎ የሚል ቃል እንዴት እንደሚጠሏት ለምን በሉኝ። ብቻ የምትለዋን ቃል የሚጠሏት እነሱ ጋር ብዙ ነገር ታፈርሳለች። እቺ ብቻ የምትባለዋ ነገር ብቻ ካለች አትመችም። አማላጅ ኢየሱስ ብቻ ብለህ ስትላቸው፣ ምክንያቱም እነሱ ስፍር ቁጥር የሌለው አማላጅ አላቸው። አማላጅ ብለው የሚሏቸው ማለት ነው። እነሱን ሁሉ ይነድባቸዋል። መዳን አዳኝ ኢየሱስ ብቻ ብለህ ስትላቸው በጣም የሚወራጩት ለምን ያድናሉ ብለው የሚሏቸው ሳር ቅጠሉ እንደሚባለው ስፍር ቁጥር የሌላቸው አዳኞች ብለው የሚጠሯቸው አሉ። እና እንዲህና ብቻ ብሎ የሚለው ለክርስቶስ ሲነገር በእምነት በኩል መዳን በእምነት ብለህ ስትል ያው አይታችኋል እንዴት እንደሚቆጡ እንዴት እንደሚሳደቡ። የቃዠ ትምህርት ነው፣ የተዣበረ ትምህርት ነው ይላሉ። ለምን እምነት ብሎ የሚለውን አስተምሮ በኢትዮጵያ ኦርቶዶክስ ክርስቲያን ስለማይታመንበት፣ እውነት ለመናገር ማለት ነው ስለማይታመንበት እግዚአብሔርን አይደለም ለዘላለም ለዚህ ምድር አያምኑትም። በኑሯቸው ውስጥ ብታዩ አያምኑትም። የሚያምኑ ጥቂቶች ቢኖሩ ካልሆነ በስተቀር አያምኑትም። ለዘላለም ሕይወትማ በፍጹም አያምኑትም እግዚአብሔርን። እንዴ በፍጹም ይኸው ስናገር እኔ ሰው መንፈስ ፕሮቮክ ለማድረግ አይደለም። እንደ ኦርቶዶክስ ሃይማኖት እግዚአብሔርን ለዘላለም ሕይወት የሚጠራጠር ማንም የለም። አያምኑትም ወይ አያምኑትም። ኦኬ ለዘላለም ሕይወት አያምኑትም ወገኖች። ታዲያ ለምንድን ነው የምታምነው? ለዘላለም ሕይወት አለማመናቸው ምስክር ብለህ ብትል እራሳቸውን ስጠይቃቸው
ለዘላለም ሕይወት አያምኑትም። ይጠራጠሩታል እንጂ አያምኑትም እግዚአብሔርን። በራሳቸው ነው እንጂ በእግዚአብሔር አይመኩም። የድንጋይ ውርዋሮ ከሰው ጋር ተጣልተው የድንጋይ ውርዋሮ በጀማል ያርጉ ሲሉ ነው አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን የሚሉት። ግን ለድንጋይ ውርዋሮ ማለት ለጸብ ሲላቸው እንደዛ ብለው ይላሉ። እግዚአብሔርን ለዘላለም ሕይወት ካላመንከው፣ እግዚአብሔርን ለዘላለም ሕይወት ካልተመካህበት በምን ትመካለህ ወንድሜ? መዳን በእምነት ብሎ የሚለው እኮ ትምህርት የሐዋርያቱ ትምህርት ነው። የብሉይ የአዲስ ኪዳን እኮ እንደውም በመንፈሳዊ ዓለም ውስጥ መዳን በእምነት የሚባለው ትምህርት ፒላር ትምህርት ነው። ያው የኛ ከአምስቱ ሶላዎች አንዱ እምነት ብቻ ብሎ የሚለው መጽሐፍ ቅዱስ እንጂ የሉተር ቅዠት አይደለም። ብራዘርዬ ሉተር ቃሽቶ አይደለም እንደዚህ የተናገረው። ጄኒውን የሆነ በብሉይም በአዲስ ኪዳንም በታናክም በአዲስ ኪዳንም የተጻፈ አንድ አይደለም። ህልቆ መሳፍርት የሌለው ጥቅሶችን መረጃዎችን ልናሳያችሁ እንችላለን። አንተ ትቃወማለህ እንዴ? የግለሰብ መቃብር እንኳን አንተ እኮ አምነህ እድናለሁ ብለህ ተስፋ ታደርጋለህ። በግለሰብ መቃብር አምነህ የዘላለም ሕይወት አገኛለሁ ብለህ ተስፋ ታደርጋለህ። እና በዚህ ጉዳይ ማውራት እንችላለን። ጸጋና ሰላም ይብዛላችሁ ማለት እወዳለሁ። ተባረኩ። አሁን ቤት ስለገባው ማንም ሰው መምጣት ይችላል ለማለት እወዳለሁ። ታብ ብቻ ይፍጠን። አሁን ኮፒ ሊንክ ሼሩን ጥሩ አድርሳችሁታል። አይ ቲንክ ቀደም 12000 ምናምን ነገር ሲሉ ነበር ያየሁት። ጌታ ይባርካችሁ። ታብ ብቻ አሁን ታብ ብቻ ኮፒ ሊንክ ሼር 12000 ከተደረገ በቂ ነው። አሁን ታብ ብቻ የሚደረገውን እሱን አድርጉት። ለእግዚአብሔር ክብር ይሁን። እንቀጥላለን። አንድ 2 ደቂቃ ስጡኝ አለሁኝ። የሚናገር ሰው ካለ መቀጠል ትችላላችሁ። ቴንኪዩ። እሺ፣ ክብር በሰማይና በምድር ለእግዚአብሔር ይሁን። እንግዲህ የመጀመሪያ እምነትን ራሱ ብዙ ጊዜ ማለት ከእምነት ውጪ ይዳናል ብለው የሚያስቡ ሰዎች እምነትን ራሱ የተረዱት አይመስለኝም። ብዙ ጊዜ ያው ብዙ በሚዲያም ይሁን በአካል ብዙ ተከራካሪዎች ስለሚገጥመን እምነትን ያወቁት አይመስለኝም። ምክንያቱም ወደ እግዚአብሔር የሚደርስ ለሚያምኑት ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ደግሞ ከመስማት መስማት በእግዚአብሔር ቃል ነው። እምነት ራሱ ተስፋ የምናደርገውን የሚያስረግጥ ማናየውን የሚያስረዳ ነው። ለሽማግሌዎች እኮ የተመሰከረላቸው በዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታዩት ከሚታየው እንዳልሆነ በእምነት እናስተውላለን ነው። ያለ እምነት ምንም ሰው ሳያምን ከእግዚአብሔር ጋር ምንም ህብረት ሊኖረው አይችልም። ኖሮት አያውቅም በጭራሽ። ሰው ካመነ በኋላ በእግዚአብሔር ቤት ሲኖር የሚያደርጋቸው ነገሮች ለመዳን ይሆና ብሎ ማሰብ እምነት ራሱ ምን እንደሆነ ለማወቅ ነው። ራሱ ለምሳሌ መጽሐፍ የእግዚአብሔር ቃል ሲናገር ያመነ የተጠመቀ ይድናል ሲል ማን ነው ያመነው? ምን ብሎ ነው ያመነው? ሲያምን ምን ይሆንለታል? የሚጠመቀው ማን ነው ብሎ በዝርዝር ማየት ያስፈልጋል እኮ። ዝም ብሎ ያመነ የተጠመቀ ይዳል። ደግሞ የሚገርመው ነገር ያልተጠመቀ ሰው የጥምቀት ጠበቃ ሆኖ መምጣቱ ነው የሚያስገርም። ሁሉ ጊዜ ከሚያስገርመኝ ነገር ማለት ያመነ የተጠመቀ ይድናል ሲል ሰው ሲያምን ምንድን ነው የሚሆንለት? ከእምነት የሆነው ጽድቅ እንዴት ነው? አሁን አንድ ሰው አመነ ሲባል ያን የእግዚአብሔር የሆነውን ጽድቅ የሚያገኘው እንዴት ነው ሲል እኮ ሮሜ ምዕራፍ 10 ቁጥር 6 ላይ ከእምነት የሆነው ጽድቅ እንዲህ ይላል፣ በልብ ማን ወደ ሰማይ ይወጣል አትበል፣ ክርስቶስን ለማውረድ ነው። በልብ ማን ወደ ጥልቁ ይወርዳል አትበል፣ ይህን ክርስቶስን ከሙታን ለማውጣት። ነገር ግን ምን ይላል? በአፍና እኮ በልብ ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍን በእርሱ የሚያምን አያፍርም ይላል። በይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ይላል። እንግዲህ የምስራቹ ቃል ሲነገር ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ ሲመሰክር በስሙ ንስሐና የኃጢአትን ስርየት ይቀበላል። በዚህን ሰዓት ይሄ ሰው ድኗል እንላለን። ስለዚህ የዳነ ሰው ደግሞ ቀጥሎ የሚያደርጋቸው ነገሮች አሉ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ
ዱኛ በአዲስ ህይወት እንድንመላለስ እኮ ከሞቱ ጋር አንድ እንድንሆን በጥምቀት ከሱ ጋር ተቀበርን ይላል። ጥምቀት የመዳኛ ወይም ጸጋን የመቀበያ ስፍራ ሳይሆን የቀብር ቦታ ነው። ሰው እየተቀበረ እየተወለደ ነው ትሉናላችሁ እንዴ? ሰው ሲቀበር እኮ የዛ የነበረበት የነገር ፍጻሜ እኮ ነው። ሞት የነገር ሁሉ ፍጻሜ እኮ ነው። እየተቀበረ ያለ ሰው እየተወለደ ነው አትለድም እኮ። ያሮጌው ሰው ግብዓተ መሬት ነው። ሞትን በሚመስል ሞት ከሱ ጋር ከተባበርን ትንሳኤን በሚመስል ትንሳኤ ደግሞ ከሱ ጋር እንተባበራል። ከእንግዲህ ወዲህ እኮ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተ እስከ ኃጢአቱ ጸድቋል ይላል። ኢየሱስ ክርስቶስ የሞተው በመስቀል ላይ ነው እንጂ ቀብር ቦታ አይደለም እኮ የሞተው እኮ። ፈጽሞ እንደሞተ ባዩ ጊዜ ነው እኮ የአርማትያሱ ዮሴፍ አውርደው እኮ ከፍነው እኮ በመቃብር ያኖሩ። አየ የሞተ ከኃጢአቱ ጸድቋል። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ወደፊትም ሞት እንዳይገዛው እኮ እናውቃለን። መሞት አንድ ጊዜ ለኃጢአት ሞቷልና በሕይወት መኖር ግን ለእግዚአብሔር ይኖራል። እንግዲህ ደግሞ እናንተም ደግሞ ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። አየ አሮጌው ሰዋችን ከሱ ጋር የተሰቀለው የሞተ ከኃጢአቱ ጸድቋል። ሰው ከክርስቶስ ጋር ሞቻለሁ። ገላትያ 2:19 ላይ እንደውም እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ነገር ግን ከእንግዲህ በኋላ በስጋም ኑሮ በወደደኝ ስለኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ የምኖረው ኑሮ ነው። እኔ ያልኖር ክርስቶስ በእኔ ይኖራል አለ። ሰው በመስቀል ላይ ከክርስቶስ ጋር ሞቻለሁ ባለበት ቅጽበት ጸድቋል። የሞተስ ከኃጢአቱ ጸድቋል ስለሚል ከዛስ የሞተው አሮጌው ሰው በጥምቀት ከሱ ጋር ይቀበራል። የሞተው አሮጌው ሰው እኮ አይደለም እኮ ውሃ ውስጥ የሚገባው እኮ የሞተው አሮጌው ሰው አይደለም እኮ ውሃ ውስጥ ገብቶ እንደገና ኑሮን የሚቀጥለው። አሮጌው ሰው የሞተው ይቀበራል ነው የሚለው መጽሐፍ። እናንተ የቀብር ስነ ስርዓትን የጸጋ መቀበያ ቦታ ነው ብለህ ትነግረኛለህ? ምን ሆናል? ደህና አይደለም እንዴ? በጥምቀት ከሱ ጋር ተቀበር። የተቀበረው ማን ነው ነው ጥያቄው። ስለዚህ የተቀበረው አሮጌው ሰው ነው። በእግዚአብሔር ስራ የተነሳው አዲሱ ሰው ነው እንጂ አሮጌው ሰው የገንዳ ውስጥ ገብቶ እንደገና ኑሮን ቀጠለ አትለኝም መቼስ። ሌላው ቀጥሎ በስራ ነው ትለኛለህ እንዴ? ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም። እኛ እግዚአብሔር አስቀድሞ ለክብራችን ያዘጋጀውን ስራ መልካሙን ስራ ለማድረግ በክርስቶስ ተፈጠር እያለ ሲጀመር ደግሞ ስራውን ራሱ የሚሰራው ማን ነውና ነው? ከእምነት የሚገኝ መታዘዝ እኮ ሲገኝ ስራውን ራሱ የሚሰራው ራሱ እግዚአብሔር እንጂ አንተ ነህ እንዴ? እኔ ነኝ እንዴ የምሰራው እንዴ? እኔ ሞቻለሁ እያልኩኝ እኔ ነኝ እንደገና ስራውን የምሰራው እንዴት ይባላል? ራሱ በእናንተ መልካሙን ስራ የጀመረው እስከ ፍጻሜ እንዲያደርሰው ተረድቻለሁ ነው እኮ የሚለው መጽሐፍ እንዴ። ዮሐንስም እኮ በወህኒ ሳለ የክርስቶስን ስራ ሰምቶ እኮ ደቀ መዛሙርቱ ሁለቱን ላከ፣ የሚመጣ አንተ ወይስ ሌላ እንጠብቅ ሲለው እኮ ኢየሱስም እንዲህ አላችሁ፣ ሄዳችሁ ያያችሁት የሰማችሁት ለዮሐንስ አውሩለታል። አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ድሆች ወንጌል ይሰበካል። በእኔ የማይሰናከል ብፁዕ ነው። ማቴዎስ 11:2 ላይ በእኔ የሚያምን ደግሞ አባቴ እስከዚህ ይሰራል ብሎ በእኔ የሚያምን እኔ የማደርገውን ስራ ያደርጋል፣ ከዚህም የሚበልጥ ያደርጋል አለ። እንዴት ነው በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ሲል እኔ ነኝ ወይ የምሰራው? ስራውን የምሰራው እኔ ነኝ ወይስ ማን ነው የሚሰራው? ሮሜ ምዕራፍ 15:15 ነገር ግን አሕዛብ በመንፈስ ቅዱስ ተቀደሰው እኮ የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን ያገለግሉ። አሕዛብ በክርስቶስ ኢየሱስ አገልጋይ ሆን ዘንድ እኮ በእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍ። ለምንድን ነው ድፍረትህ? ምንድን ነው ይሄ የደፈርክበት ድፍረት ምንድን ነው እሱ ተብሎ ሲጠየቅ ጳውሎስ ሮሜ ምዕራፍ 15:17 ላይ ጭራሽ ወደ ትምክት ያሳድገዋል። ሃሌሉያ!
ምንድነው ትምክህት? እንግዲህ በእግዚአብሔር ዘንድ የሚሆን በክርስቶስ ኢየሱስ ትምክህት አለ። ምንድነው ትምክህት? አሕዛብ እኮ እንዲታዘዙ ክርስቶስ በቃልና በስራ በእምነትም በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። ከኢየሩሳሌም ጀምሬ እስከ ኤልዋሪቆን ድረስ እየዞር የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። እንዲሁም እኮ ስለነሱ ያልተወራላቸው ያልሰሙ ያስተውላሉ ተብሎ እንደተጻፈ ነው ይላል። ጳውሎስ እየሰራ ነው ለመዳን እየሰራ ነው ወይንስ ስለዳነ እግዚአብሔር በርሱ መልካሙን ስራ የጀመረው እስከ ፍጻሜ በሱ እየሰራ ነው? እግዚአብሔር በሁሉም ነገር ብቃትን አግኝታችሁ ለበጎ ስራ እንድትበጡ ጸጋን ሊያበዛላችሁ ይችላል ተብሎ እንደተጻፈ በጸጋ ነው። ከሁሉ ይልቅ ደክም ያለው ብሎ እኮ በእኔ ያለ እግዚአብሔር ጸጋ እንጂ እኔ አይደለሁም እያለ አንተ እኔ ነኝ የምሰራው የምትለው አንተ የት ጋለ ማነ እነማን ናችሁና? ከየት መተህ ነው? የሞተ ሰው ከመቃብር ወጥቶ ከአፈር ወጥቶ ስራ ሲሰራ አይታል? የሙታን መናፍስት ካልሆነ የሙታን መናፍስት ከሆነ እሰየው እሱን እንነጋገራለን እሱን እንጂ የሞተው አሮጌው የተቀበረው ሰው ስራ ይሰራል ካልከኝ ያለኔ ምንም ልታደርጉ አትችሉም እኮ ነው የሚለው መጽሐፍ። ሜሮን ሲቀባም ነው ትሉናላችሁ ደግሞ ትመጡና እናንተም እኮ የመዳንን ወንጌል ተቀብላችሁ ድምጽ ግን ይረብሻል። ምንድነው ያነ ኤርፎን አለ ወይ ሰምቲንግ ያነ ሲቲት የሚል ባክግራውንድ ባሰበት ጭራሽ ከምን ጋር አገናኝተዋል? ወይ ከብሉቱዝ ጋር ወይ ከሰምቲንግ ኤርፎን አገናኝታለ? አሁን የለም። አሁን ሜሮን ሲቀባ ነው ትለናለህ። እንደገና ደግሞ እንዴ የእውነትን ወንጌል ተቀብላችሁ እኮ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል እንጂ የሆነ ነገር ስትለቀለቅ መንፈስ ቅዱስ ትቀበላለህ የሚል ትምህርት ከየት ነው ያመጣኸው? በመንፈስ ቅዱስና በእሳት የሚያጠምቀው እሱ ራሱ ኢየሱስ ክርስቶስ ነው እንጂ እንዴ ቄስ አብደላ ማመር የተኮላ ፓስተር ተድላ የቱ ጋር ነው መንፈስ ቅዱስ ያቀብሉሃል የተባለ? ከሰው የሆነ ነገር ራሱ ከየት የመጣ ነገር ነው የምታወራና ራሱ አየ ከኔ በኋላ የሚመጣው እሱ በመንፈስ ቅዱስም በእሳት ያጠምቋቸዋል ተብሎ እንደተጻፈ በመንፈስ ቅዱስ አጥማቂው ራሱ ነው። እምነት ያለ ስራ ትለናል እንዴ? አንተ ጭራሽ ሲጀመር መቼ አመንክና ነው የተጠመቀ ይድናል ትላለህ? መቼ ነው የተጠመቀው? ለምሳሌ ስለ ጥምቀት የሚከራከሩን ሰዎች በዘሌዋውያን 12 አማካኝነት ህፃን ልጅ ይጠመቃል 40 በ80 ይሉናል መተው። ለመሆኑ ዘሌዋውያን 12 ስለ ሴቲቱ ነው እንጂ አንድ አይሁዳዊ ሴት ስትወልድ እንደ ርኩሰት እንደ መርገም እንደ ህመም ስለሚቆጠርባት የተጻፈው ህጉ ስለ ሴቲቱ ነው የመንጻት ስርዓት እንጂ ስለ ህፃናቱ ይናገራል ያወራል ወይ? ዛስ ከየት የመጣ ነው? ስለ ሴቲቱ የሚናገር ጌታ ኢየሱስ ክርስቶስ ራሱ እኮ ከሴት የተወለደውን ከህግ በታች የተወለደው ልጁን ላከ ተብሎ እንደተጻፈ በዘሌዋውያን 12 አማካኝነት ሉቃስ ወንጌል 2:22 ላይ እኮ ቅድስት ማርያም ራሷ ክርስቶስን በመውለዷ እንኳን ህጉ ህገወጥ ነሽ ረክሰሻል ብሎ እኮ መስዋዕት ተቀብሏታል። እንደ ህጉ አይሁዳዊ ስለሆነች እሷ ራሱ መስዋዕት አቅርባለች። መስዋዕት በማቅረቧ እንኳን አልጸደቀችም እሷ ራሷ አይሁዳዊቷ ማለት ነው። ለምን? ሰው የህግን ስራ በመስራት በእግዚአብሔር ፊት ስለማይጸድቅ በጭራሽ። ሌላው በስሜ አበላችሁ አጠጣችሁ በስሜ ጽዋ ያጠጣ ያራ ወዳጅ የእግዚአብሔር መንግስት በመንፈስ ቅዱስ የምትገኝ ደስታና ሰላም እናት እንጂ መብልና መጠጥ አይደለችም። አይደለም የ7 ዓመት ሙት ዓመት ይቅርና ዘመዶች እድሜ ዘላለማቸውን በጠቅላላ ሲደግሱ ቢኖሩ በመብላት የሚገኝ የእግዚአብሔር መንግስት የለም ጭራሹ ነው። በምንም አይነት መልኩ ከእምነት ውጪ ምንም ልታደርገው የምትችለው አንዳች ነገር የለም። ሌላው ደግሞ ሰሞኑን የተነሳ ግርግር አሁንም በተለያየ ቦታ ስማችንን ፎቶአችንን ኤርሚም ሌላ ቦታ ፎቶ ተለጥፎልሃል አንዳንድ ቤት የሰሞኑ ተቃዋሚዎች ማለት እና
መመረጥ ነው የሚያድነው እያልክ ትከራከረኛለህ። መመረጥ አያድንም እላለሁ። እኔ ደግሞ በመጽሐፍ ነው የምሞግትህ እኮ የተመረጡ የተቆረጡ ስላሉ ማለት ነው። ስለ ወንጌል እኮ ስለ እናንተ ጠላቶች ናቸው፣ ስለ አባቶች ግን በምርጫ በኩል ተወዳጆች ናቸው። እነሱ ባለማመናቸው እንደተቆረጡ አንተ ከእምነት የተነሳ ቆመሃል ነው የሚል መጽሐፍ። ዓለም ሳይፈጠር በክርስቶስ መረጠን እንትላለን። የቱ ጋር ነበር ኢየሱስ ክርስቶስ ከሞት እስከተነሳባት ቀን ድረስ አንተን ማን የመረጠ? ከየት ነው የተመረጥከው አንተ? አየህ፣ የፈለጉት አላገኙትም፣ የተመረጡት አገኙት ትላለህ እንዴ? የፈለጉት እኮ ፍለጋቸው ልክ ስላልሆነ ነው ያላገኙት እንጂ እግዚአብሔር እንዲያገኙት ስላልፈለገ አይደለም። እንዴት ነው አፈላለጋቸው? እንዴት ነበር? የራሳቸውን ጽድቅ ሊያቆሙ ሲፈልጉ ወደ እግዚአብሔር ጽድቅ አልደረሱም። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ፣ እርሱም ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። አፈላለጋቸው ነው ሮንግ እንጂ እግዚአብሔር የሟቹን ሞት ፈልጎ ማንንም ገሃነም የማስገባት እቅድ የለም። በነገራችን ላይ የእግዚአብሔርን ዕውቀትና የእግዚአብሔር ፍቃድ አይደባለቅባችሁ ባካችሁ። አዳም ከበላ እንደሚሞት የእግዚአብሔር ዕውቀት ነው፣ በልቶ እንዲሞት የእግዚአብሔር ፈቃድ አይደለም። እግዚአብሔር ሁሉን አዋቂ ነው። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። ርዕሱ ላይ መዳን በእምነት ብሎ የሚለውን በሚቃወሙ ላይ እሱ ላይ ብቻ ተኩር። ተባረክ፣ ጸጋ ይብዛልን። እሺ፣ ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት የሚቻል የለም። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። በምን? ከእምነት የሆነ ጽድቅ ነው። እስራኤል ግን ጽድቅን ሕግ እየተከተሉ ወደ ጽድቅ አልደረሱም። ይህም ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ። እነሆ በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ እርሱ በእርሱ የሚያምን ሁሉ አያፍርም ተብሎ እንደተጻፈ የእንቅፋት ድንጋይ ሆነባቸው ነው የሚለው። አያችሁ፣ የመጀመሪያ በእምነት ወደ እግዚአብሔር ካልመጣህ በስተቀር የእግዚአብሔር ቁጣ ባንተ ላይ ይኖራል እንጂ ቀጥሎ ያሉትን እግዚአብሔር በህይወትህ ሊያደርግ ካለው ከእግዚአብሔር ጋር ህብረት ሊኖር አይደለም። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ እንደተጻፈ ህብረት የሚኖርህ በማመንና በማመን ብቻ ነው። ስለዚህ ያለ እምነት ወደ እግዚአብሔር እኮ የሚደርስ ወደ እግዚአብሔር መድረስ የሚፈልግ ማንም ሰው ቢኖር ወደ እግዚአብሔር የሚደርስ ለሚያምኑትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይችልም። እንዴ ምንድነው እሱ የእግዚአብሔርን ስራ እንድንሰራ ምን አድርጉ ትለናለህ ብለው በጠየቁት ጊዜ እኮ በላከው መኑ ነው ያላቸው። ከዛ በላከው ካመኑስ አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ፣ በእኔ የሚያምን ደግሞ እኔ የማደርገውን ያደርጋል፣ ከዚህም የሚበልጥ ያደርጋል። ዮሐንስ ወንጌል ምዕራፍ 14:12 ላይ። ስለዚህ ከእምነት ውጪ ምንም ነገር የምታደርገው ፍጥረታዊ ሰው አንዳች ነገር አድርጎ እግዚአብሔርን አስደስቶ ወደ መዳን የሚያመጣ አንዳች ነገር የለም። ምክንያቱም እኛ ራሱ የእግዚአብሔር ጽድቅ እንደሆነ ኃጢአት ያላወቀው ልጁን ስለኛ ኃጢአት አደረገው ስለሚል ማለት ከእምነት ውጪ ለእግዚአብሔር ምንም የምታመጣለት አንዳች ነገር የለም። አይደለም መጥፎ ነገራችን ይቅርና በጣም ጥሩ የሆነው ነገራችን ከሕፃንነታችን ጀምሮ ከምንም ነገር ሳንነካካ አድገን ብፁዕ ቅዱስ ብንሆን የመርገም ጨርቅ ነው። ጽድቃችን እንደ መርገም ጨርቅ ነው። ስታምን ትድናለህ። ካስረዘምኩ ይቅርታ፣ ተባረኩልኝ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ተባረኩልኝ። እሺ፣ ቴንክ ዩ። አይ አላስረዘምክም። የአምላካችን የእግዚአብሔርን ቃል ስለሆነ እየነገርከን ያለው ጌታ ይባረክ። ተባረክልን፣ ጸጋ ይብዛልን። እውነቱ እንግዲህ የመጽሐፉ እውነት የሚነግረን እናገራለን። እምነት ብቻ ብሎ የሚለውን በተለይ ይሄንን ርዕስ ያደረግኩትን ብዙ ጊዜ ወገኖቻችን ይቃወሙናል። ለምንድነው ግን የሚቃወሙት? ይሄንን ማለት ነው መዳን በእምነት ብለን ስንል አይ እንዴ ይሄማ የተንሸዋረረ የተወላከፈ ትምህርት ነው ብለው ይሉናል። አይ መግባት ነው ጆ አየ ባዶ የሚያስቀር ትምህርት አለ። ልክ ነው፣ ባዶ የሚያስቀር ትምህርት ነው። ኦርቶዶክስን ባዶዋን የሚያስቀር ትምህርት ነው። በእርግጥ እውነት ብለሃል ጆርዳን፣ በጣም ብለሃል። ይሄ በጣም ትልቅ ሚስጥር ነው የተናገርከው ዛሬ። ኦርቶዶክስን ባዶዋን የሚያስቀር ትምህርት ነው። ለምን? ምክንያቱም ይሄ ትምህርት
የመጽሐፍ ቅዱስ ትምህርት ነው። የብሉይ ኪዳን ትምህርት ነው። የአበው ትምህርት ነው። የአዲስ ኪዳን ትምህርት ነው። የጌታችን የኢየሱስ ክርስቶስ ትምህርት ነው። ኦኬ። ስለዚህ ይሄ ትምህርት አሁን ወንድማችን ኦርቶዶክስ ወንድም እንዳለው ባዶ የሚያስቀር ነው። ማንን? ኦርቶዶክስን ባዶዋን የሚያስቀር ነው። ለዚህ ነው ህዝቧ በእያንዳንዱ ጊዜ እየነቀለ የሚወጣው እስኪገባው እንጂ ራሱ አሁን የጆርዳን ሲገባው እግዚአብሔር የቃሉ አብሮት መገለጥ ሲመጣለት ነቅሎ ይወጣል አልኩ። አባታችን አብርሃም ሲገባው እኮ ነው ከኡር ከለዳውያን ምድር በእምነት ወጣ ይላል። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያውቅ ወጣ ይላል። አየህ፣ ልክ ነህ። ባዶ የሚያስቀር ትምህርት ነው። ወይ አንተዬ፣ ባዶ የሚያስቀራለ እውነት ነው። ባዶ እርቃናችሁ ነው የሚያስቀረው ባዶ። ምክንያቱም በመንፈሳዊ ዓለም ላይ ይህ እዚህ ጋር የምታዩት እምነት ከሌለ በቃ የለም። እግዚአብሔር ደግሞ ከምንም በላይ ደስ የሚለው በምንህም አይደለም፣ በስራህም አይደለም፣ በእምነት ነው። በመጀመሪያ ስራ ከእምነት በኋላ የሚመጣ ነገር ነው። ከእምነት በሚታዘዝ የሚወጣ ስርዓት ነው ስራ ማለት። አንዳንድ ሰዎች ስራ አለን ይላሉ፣ እምነት ግን የላቸውም። እምነት አለን ብለው የሚሉት የተቋማቸውን ድርጅታቸውን የሚጠሩት የእምነት ተቋም ኦርቶዶክስ የሚባል እምነት አለ ምናምን ነገር ብሎ እዛ ውስጥ ጴንጤ የሚባል እምነት አለ ብሎ ካቶሊክ የሚባል ይሁዲ የሚባል እምነት አለ ብሎ እንደዛ ይጠራል ማለት ነው። እና እግዚአብሔርን ያለ እምነት ደስ ልናሰኝ እንደማንችል ጌታችን ኢየሱስ ክርስቶስን በስጋ ወራት በምድር በነበረበት ሰዓት ላይ እንዲህ አይነት እምነት በእስራኤል እንኳን አላየሁም እያለ በተለይ ከአሕዛብ አገራት የመጡ ወደሱ የተጠጉ በጌታ ኢየሱስ ክርስቶስ ያመኑትን ሁሉ የግሪካዊቷን ሴት የመቶ አለቃውን ሰው ሁሉ ጭምር ሳይቀር እንዲህ አይነት እምነት አላየሁም የሚል ነበር። ምክንያቱስ ይሄ እምነት የሚያድን እምነት ነው። መዳኑን የሚሰጠ ማን ነው? ክርስቶስ ነው። ምን ስትለው? ስታምነው። ምኑን ነው የምታምነው? ክርስቶስን። ክርስቶስን ለማመን ጸጋውን በእምነት አድኗችኋል ብሎ ይለናል። ጸጋው በምን አድኗችኋል? በእምነት። እግዚአብሔር ጸጋ ሰጥቷል። ጸጋውን በስራ አያድንህም። ጸጋው በስራ ያድናችኋልና የሚል ጽሑፍ የለውም። ጸጋው በእምነት አድኗችኋል ነው። አየህ፣ ጸጋውን በእምነት ነው። እግዚአብሔር ያዳነውን የሰራውን የቤዞነትን ስራ በክርስቶስ ኢየሱስ የተደረገውን እሱ በእምነት በኩል ብቻና ብቻ ነው የምትቀበለው። ሽልጦ ጋግረህ ብቅልና ምንድነው ጌሾ ወቅጠህ ጠላ ጠምቀህ በዛ በኩል አትቀበለው። ስለዚህ ለምን እንደምትቃወሙት ነው እያልን ያለ ነው። ለምን እንደምትቃወሙት አንድ ኤርሚ የእግዚአብሔር ሰው ሶሪ ልክ አንቺን አስወጥቼ ሰው ላስገባ ስል ተናገርሽ። ይቅርታ ጆርዳን ስለላከልኝ እሱን ለማስገባት ስል ሶሪ እህቴ፣ አስገባሻለሁ። ልክ ጣቴ ምኑ ላይ አንቺን ለማስወረድ ብዬ ስል ልትናገር ነበር። ሁለቱም እንግዲህ የተመሳሳይ ጊዜ ገጠመ ማለት ነው። እሺ መዳን በእምነት ብቻ ብሎ የሚለውን ወይ ደግሞ መዳን በእምነት ብሎ የሚለውን ትምህርት የሚቃወም እዚህ ፕላኔት ላይ እኔ እስከማውቀው ማለት ሌላውን እምነት አላውቅም። የኦርቶዶክስ እምነት ተከታዮች ናቸው። መዳን በእምነት ብለህ ስትላቸው ማንን? ክርስቶስን በማመን ብለህ ስትላቸው እንዴት አይነት ስድነት ነው? የምን ብልግና ነው? እናንተ የተጠናወታችሁ ትናንትና መጣችሁ ይሉናል። ምን አጠፋን? እንዲህ ሰውን ልታባልጉት ምን አድርገን? እንዴት ሰውን በክርስቶስ ብቻ አመኑና ትድናላችሁ ብላችሁ ትሉታላችሁ? ነውር አይደለም እንዴ ይሉናል። ይሄን የሚለን ትውልድ ግን መቃብር ብቻ አምኜ መቃብር ብቻ ስሜ ተሳልሜ እድናለሁ ብሎ የሚል ትውልድ መሆኑ ደግሞ እግረ መንገዱን እንዳይዘነጋ ለማለት ወዳለሁ። እሺ ታች እየጻፈ ስለነበረ መጥቷል ወንድማችን ከኦርቶዶክስ ጆርዳን ነው እንዴት ነው ሳንበው እንዳልሳሳት? ጆ ወርልድ ኦርደር ነው የሚለው። ያው ማፓን ወርልድ ብዬ ለዋላት። እሺ የሆነ ክሌቨር ዌይ ኦፍ ራይቲንግ ነው። ችግር የለውም። ጆ በለኝ። ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። አይ ቲንክ ሰምታለህ። በሰማኸው ላይ ተቃውሞ አለ ወይስ ሀሳብ? አዎ ሲናወራበት እንግዲህ አሁን እምነት ብቻ ሲባል ቢያንስ እነዚህ ሳክራመንቶችን ወደ ጎን እንያዛቸውና ለጊዜው ማለት ነው
እምነት ብቻ የሚለውን እኛ በእምነት ብቻ ይዳናል። እውነት ነው። አንድ ሰው በኢየሱስ ክርስቶስ ማመን አለበት። ይሄ ግልጽ ነው። ወደ ጥምቀትም ወደ ቅዱስ ቁርባንም ወደ ምንም የሚወስደው መጀመሪያ የሚቀድመው እምነት ነው። አንድ ጆ ተስፋ የገባውን ማነው? ተርፋሶ ከየት ቤተ እምነት ነው ተርፋሶ? እሺ ደግመህ እንዳትልክ። እሺ ቴንክ ዩ። ደግመህ እንዳትልክ። ሌላ ኦርቶዶክሳዊ እንግዳ ካለ የሚገባበት ነው ይሄ ከታች ያለው ወገኖች። ቴንክ ዩ። ዝም ብላችሁ እንዳታስገቡ። ጸጋ ይብዛላችሁ። ጆ ቀጠል። ኦርቶዶክስ ነው። እሺ እህትዬው ኦርቶዶክስ ታዲያ ለምን አልተናገረም? አልመለሰልኝም። ተርፋሶ ኦርቶዶክስ ከሆንክ ና ተመልሰህ ላክና ትገባለህ። እታች ሲጽፋ አይታችሁት ከሆነ እንሰጠዋለን እድል። ይጠብቅ፣ ተራውን ገብቶ ይጠብቃል። ትችላላችሁ። እሺ ሶሪ ጆ ታች እኮ መሆን ይችላለሁ ቦታ ከሌለ። ኖ አለ። እሺ ጆ ቀጥል። እሺ ቴንክ ዩ። ምንድነው ዋናው ፖይንቱ? እኛ በእምነት ይዳናል። እውነት ነው። ስለ ጥምቀት ስለ ቅዱስ ቁርባን እነሱን ከእምነት ጋር እናጠቃላቸውና ለጊዜው በእምነት ይዳናል ብለን እናምናለን። አሁን ከፕሮቴስታንቶች ጋር እኛ ክላሽ የምናደርግበት ነገር ምንድን ነው? ያ እምነት ብቻ የሚለውን እስከ መጨረሻው ድረስ ኤክስቴንድ ያደርጉትና ኃጢአት ብሰራም በኃጢአት ብመላለስ ንስሐ ባልገባ ሰው ብገል ግብረ ሰዶማዊ ብሆን የፈለገ ነገር ባደርግ ክርስቶስ ነው የሚታይልኝ፣ የእኔ ጽድቅ አይታይም። ቅድም ወንድማችን እንዳለው የእኛ ጽድቅ የመርገም ጨርቅ ነው ብሏል። ስለዚህ መልካም ስራ መስራት የመርገም ጨርቅ ነው። ድሃ ማብላት፣ ለድሃ መድረስ፣ ለእውነት መቆም የመርገም ጨርቅ ነው። እነዚህን ነገሮች የክርስቲያናዊ ማንነት ሳንላበስ ማን ነው ግብረ ሰዶም በሆን ኃጢአት ባደርግ ክርስቶስ ነው የሚታይልኝ እንጂ ሆነስትሊ ኤርሚ አሁን ቪዲዮ ላይ ሳይ እችላለሁ። ለምሳሌ አንድ ፕሮቴስታንት ወንድማችን እያወራ ነው። ነፍስ ብታጠፋ አሁን መንግስተ ሰማያትን ትወርሳለህ ስንለው እወርሳለሁ፣ ችግር የለውም። አሳየን። ግብረ ሰዶማዊ ብትሆን አሳየን። ትልቁ ላይ ላውጣው፣ ታገሱ፣ ችግር የለውም። ቴንክ ዩ ወገኖች። ታብ ኮፕሊንግ ሼር ይደረግ። ታቡ በተለይ ታቡ እየሄደ አይደለም ወገኖች፣ ታቡ እየሄደ አይደለም። ፕሊዝ አውቶ ክሊከር ያላችሁ አውቶ ክሊከር ክፈቱ። ሰንዬ ቤት ነኝ ብለሻል። ተባረክ። እሺ ወገኖች፣ ጆ ስትመጣ ትልቁ ላይ ያደርጋለሁ። ጆ ሲመጣ ትልቁ ላይ ያደርጋለሁ። ኦኬ እሺ፣ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ጆ ቪዲዮን እስኪያወጣ ድረስ ማለት ነው። ሌላ ኦርቶዶክሳዊ ካለ መላክ ይችላል። እሺ እስክንድር ኤርሚ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ሰምተዋል እየተነጋገርንበት ያለውን ርዕስ? አዎ ሰምቼዋለሁ። አንድ ግልጽ ያልሆነልኝ ጥያቄ አለና ልጠይቅህ ብዬ ነው የገባሁት። አይ መጠየቅ ብቻ ሳይሆን እኛም እንጠይቃለን፣ አንተም ትጠይቀናለህ። ትችላለህ? ፈቃደኛ ነህ? ኦኬ ይቻላል። እስከማውቀው መልሳለሁኝ። ማለት ከውይይታችሁ ልጠይቅህና ስራ የሚለውን ስላልገባኝ ነው። ለምሳሌ የታዘዝከውን ማድረግ ስራ ነው ብላችሁ አታምኑም? ይህን ብቻ መልስ። ቆይ
የታዘዝነውን ማድረግ ስራ ነው። እኛ አይደለም ብለን አላልንም። ጌታ ያዘዘውን ነገር ያዘዝኳችሁን አድርጉ ብሎ ስላለን በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ብሎናል። በጣም ብዙ ቦታዎች ላይ ማለት ነው። ያዘዘህን ስላደረክ ነው ወይ የዳንከው ነው ወይስ በእሱ ላይ እሱ ስላመንከው ነው የዳንከው ነው? አንተ በእምነት ላይማ ምንም ጥያቄ የለውም። ካላመንክ አትድንም። ግን የታዘዝከውን ሰርተህ ያንን ማለት ኦርቶዶክስ ከታዘዘችው ውጭ ትሰራለች ብላችሁ ነው የምታምኑት? እሱ ስላልገባኝ ነው። ለምሳሌ ከታዘዝን ውጭ ከምታደርጉት እናንተ አሁን አብዛኛው የምታደርጉት ማለት ነው። አሁን በጻድቃን ስም ብሎ በሚል በሰማዕታት ስም፣ በቅዱሳን ስም፣ በእግዚአብሔር በመረጣቸው ሰዎች ስም ብሎ በሚል ደግሳችሁ ጸበል ጸዲቅ በማድረግ ትበላላችሁ፣ ተጠጣላችሁ አይደል? አዎ እሱ እንደዛ የሚል መጽሐፍ ላይ የለም። በስሜ ውሃ ያጠጣ ምናምን የለም። በስሜ ነው ያለው። አይ በስሜ ነው ያለው፣ በስማቸው አላለም። እሺ ቀጥል። ኦኬ። እና ቆይ ቀስ ብለን እናወጋለን። ብቻ ወገኖች ታብታብ አድርጉት፣ እዚህ ጋር ታብታብ አድርጉት ፕሊዝ። በቃ ሼሩን አብዝታችሁታል። ሼሩ ሄዷል። አሁን በቃ የሰማችሁ ትንሽ 3 ደቂቃ 4 ደቂቃ ብትሰጡኝ እዚህ ያለ ሰው በሙሉ ቢተባበር፣ በተለይ የወንጌል አማኞች ይሄኛው ቁጥር መጨመር አለበት። ይሄ ከላይ ያለው ተናገር እውነቱን ብሎ የሚለው ጋር 207,000 የሚለው እሱ በደንብ ይሄድ። እስኪ ከግማሽ ሚሊዮን በላይ አድርሱት። ምንም በቃ 3 ደቂቃ አንድ ሰው 3 ደቂቃ ያህል ቢሰጠኝ ቀስ እያለ እንደዚህ ቢነቃው ሁሉም እዚህ ቢተባበር በቃ በአንዴ ነው እንትን የሚለው። ቴንኪው ተባረኩ። ለምሳሌ አሁን እዛ ከምታበሉት ከምታጠጡት ውስጥ ያንን ማድረጋችሁን እግዚአብሔር አዞናል ነው ብላችሁ የምትሉት ወንድሜ እስክንድር? አዎ ኤርሚ። እሺ በየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዛ ብሎ ያዘዛችሁ? አይ ብዙ አሁን እኔ ጥቅስ ልነግርህ አይደለም፣ ግን ስንማር አባቶች የሚሉን ያው በጻድቃን የምታደርጉት ነገር ዋጋ እንደሚያስገኝ ነው የሚነግሩንና ያንን ነው ወይ እናንተ ከተዛቸው? አሁን ለምሳሌ አንተ እያስተማርክ ነው አይደለ? ባስተማርክበት ይሄ ማስተማር ራሱ ስራ ነው። በዚህ ዋጋ ይከፈለኛል ብለህ አታምንም አንተ? ቆይ አይ ነው ቆይ ያንኛውን በደንብ እናውራውና በዛ የኔ ላይ እንመጣለን። ቄሶቹ ናቸው የነገሯችሁ እንጂ መጽሐፉ ግን አልነገራችሁም፣ የትኛውን ቦታ ላይ ማለት ነው። መጽሐፍ ቅዱስ የተናገረበት አንድ ክፍል ላይ አለ። እሱም በቅዱሳን ስም ወይ ደግሞ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ይላል። ከነዚህ ከተናናሾቹ አንዱ በደቀ መዝሙር ስም ቀዝቃዛ ጽዋ ቢራ ብቻ ያጠጣ፣ ድራፍት ያጠጣ፣ አረቄ ያጠጣ አይልም። ውሃ ብቻ ያጠጣ ይድናል ይላል። ውሃ ብቻ የሚል ቃል አለ። ክርስቶስ ብቻ ብሎ የሚለውን ቃል ብዙዎቹ መዳን ብቻ ብሎ የሚለውን ሲቃወሙ፣ ውሃ ብቻ የሚል ደግሞ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 41 እና 42 ላይ በተለይ ቁጥር 41 ላይ ውሃ ብቻ ይላል። ቁጥር 41 እና 42 ላይ አሁን ውሃ ብቻ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ውሃ ደግሞ ውሃ ነው በየትኛውም ዓለም ላይ ማለት ነው። ያንን ደግሞ ሲያደርግ በደቀ መዝሙር ስም የሚያጠጣ ነው ብሎ የሚለው ያ ደቀ መዝሙር ደግሞ የማ ተከታይ መሆን አለበት? የክርስቶስ ደቀ መዝሙር የሆነው ደግሞ በክርስቶስ ኢየሱስ አምኖ የዳነው ሰው ነው። ያ ሰው በሄደበት ቦታ ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ማዳን የወንጌሉን አገልግሎት በሚመሰክርበት ቦታ ላይ ለዛ ሰው ተርቦ ከሆነ ማብላት፣ ተጠምቶ ከሆነ ማጠጣትን ነው የሚናገረው ለዛ ሰው ማለት ነው እንጂ እርስ በርሳችሁ በጻድቁ ስም ተሰብሰቡና እናንተ እርስ በርሳችሁ ተጠጣጡ አላለም። እናንተ ጋር ግን በማርያም ስም ተሰበሰቡና እርስ በርሳችሁ ነው የምትጠጣጡት እንጂ ወንጌል የሚሰብከውን ሰው አታጠጡ። አንደኛ የተሰባሰባችሁት በማርያም ስም ነው። ኦኬ። ከዛ ደግሞ የምትጠጡት ደግሞ ማነሽ ባለ ሳምንት ያስጠምንሽ በ18 እኔ ነኝ የምትይ እመቤቴ ወዳጅ ተብላ ሙሴዋ ተነስታ የነበርንበት ጥርሳችን የነቀልንበት ስለሆነ ማለት ነው። እዛ በሚቀጥለው ወር ላይ ለምትደግሰው ሴትዮ
ሙሴዋ ተነስታ የሚቀጥለው ወር ላይ የእመቤታችን ጽዋ ከወይዘሮ አዛሩ ቤት ነው የሚወጣው ተብሎ ይባላል ማለት ነው። እና ሲያዝጉን ይኖራሉ ማለት ነው። ጌታ ይህንን አላዘዘም። የአባቶች አምላክ ምስክር ነው፣ አላዘዘም። አዟል ብሎ የሚል ቄስና ዲያቆን ይምጣና ያውራ። እኔ አሁን ከምን መንጋ መታገል ነው የሰለቸኝ። ሰፈር ላይ ቁጭ ብሎ ጫት ከሚቅም ጎረምሳ ጋር ከሱ ጋር መታገል የሰለቸኝ። ደግሞ አንዳንድ ደግሞ በቅነት እንደዚህ የሚጠይቁ ወገኖች አሉ። እና ወንድሜ እስክንድር አንደኛ መልካም ስራ እንኳን ብላችሁ ብትሉ ያዘዘንን እናደርጋለን እንኳን ብላችሁ ካላችሁ አሁን እናንተ በዚህ አቅጣጫ የምታደርጉት ጌታ እንደዚህ አሁን እናንተ እንደምጠጡት ጽዋ ጠጡ ብሎ ጌታ አላዘዘም። ጌታ አምጥታችሁ ነው የምጠጡት። ወንድሜ እስክንድር እስኪ ንገረኝ እዚህ ላይ ዕለቱም ሰንበት ስለሆነ እኔ ሻይ እየጠጣሁ ነው እናንተ ጋር ነው። ኦኬ አይ ልክ ጠላውንና ድራፍቱን ልክ ነህ፣ እኛም ልንቃወመው እንችላለን። ግን ውሃ የሚለውን እሱን ካመንክ በቂ ነው ማለት በጻድቃን ስም በስሜ ውሃ ያጠጣ የሚለውን ካመንክ ይሄ መጽሐፍ ቅዱሳዊ ነው። ያኔ ጠላ የሚል የለም። ጠላ የሚል አባቶችም ብለዋል ልልህ አልችልም። ግን ሲያስተምሩም ጠላ ወይም ድራፍት አይሉም። ገባ? የተቸገረውን ምንድነው የታረዘውን ያለበሰ ምናምን ስለሚሉ ማለት ነው እንጂ ያለውን ወይ ደግሞ የጠገበውን ጨምርለት እያሉ አይደለም የሚያስተምሩ። ግን የተራበውን ያበላ ምናምን ነው የሚሉ። ያንን ነው ወይ የምትቃወሙት? ነው ስራ የምንለው ያንን የታዘዝነውን ያልኩህ እሱን ነው። ገባ? ቆይ በቅዱሳኑ ስም ነው ጠጡ ወይ አጠጡ ብሎ የሚለው ወይስ በጌታ ስም ነው እንዲያጠጡ? እሺ ቆይ አንዴ እርቢ አሁን ለምሳሌ ባለፈው ትናንት ወዲያ የነበረ በዓል ነበር። በሱ የቅድም ወንድም ስላለ ነው ስለከፈተው ቪዲዮ ከፍ ላድርገው እመለሳለሁ። እሺ ክፈተው ጆ። የሚያወራው ይሄኛው ወንድማችን ነው። ማን ነው ስሙ? አምኖ ሰው ቢገድል ይድናል። ቆይ ማን ነው ሰው? ስሙ ማን ነው? ቆይ የሚናገረውን ስሙና ስሙንም ፈልገው። በመጀመሪያ ስሙ ማን ነው እንድንጠይቀው። ስሙ ማን ነው? የኛ ወገን እስካሉ እንደምናውቃለን። ከኛ ጋር ሁል ጊዜ የሚያወራ ፕሮቴስታንት ነው። ስሙን እኔ ፈልጌ እነግርሃለሁ። ጆ ቆይ እኔ ጋር ቤቱ እውነት የሚነገርበት ቤት ነው ታውቃለህ። ስለዚህ እዚህ አሁን ይሄ ፔንቴ ከሆነ ይኸው እንድትከፍተው ነው የፈለኩት። ስለዚህ ስሙ ማን ነው? ሆነስሊ ከልጁ ጋር በቅርብ ጊዜ ማውርቻለሁ። ስሙን አልያዝኩትም። እዚህ ቪዲዮ ላይም ተቆርጧል። ግን ቆይ አንዴ ጆ ከቻልክ የፕሮፋይል ፒክቸሩን ስም ታሳየናለህ? ምናልባት እኛ እንድናወጣው። እሱ እኮ ነው፣ እሱ ስሙ ተቆርጧል። የቪዲዮ አብርቻው ታዲያ። ስለዚህ አሁን ይህ ሰውዬ ፕሮቴስታንት መሆኑ በምን እናውቃለን? ጆ አየሁ አይደለም? የሌሎቹ ስም አለ እኮ። ተመስገን አለ፣ የኔ ሴንድሮስ ነው ማነው የሚባለው አለ። ኦርቶዶክስ ሃይማኖት ማለት ነው። ስለተቆረጠ ነው እንጂ ስለተቆረጠ ነው እንጂ ጆ አታውራ። አሁን ቪዲዮን አሳይተናል። ቴንኪ ቪዲዮ ግን ፕሮቴስታንት መሆኑን ይህ ሰው ከላይ ያሉት የኦርቶዶክሳውያኑ ስም እንደታየው የዚህ ሰው ስሙ ቢታይ ፔጁ ላይ አሁኑኑ ወንድሞቼን ወይ እህቶቼን አዤ ወይ እኔ ራሴ አሁኑኑ እዚሁ ጋር ታይፕ አድርጌ ከዛ ስሙን ገብተን እናየዋለን ማለት ነው እና እናገኘዋለን። ወዲያው ደግሞ አሁን እዚሁ አሁን አንተ ባለበት ሼር እንዲያደርጉት አድርገን ይመጣል ማለት ነው። ስለዚህ አየህ ስሙን ደብቀውታል። ፕሮቴስታንት መሆኑ የፕሮ መጨረሻ ምናምን ነገር ብሎ የሚል ጽሑፍ ጽፈውበታል። ስለዚህ አሁን ሰውየው ስሙ አይታወቅም። እንደኛ የሚያገለግል አይደለም። አሁን ይሄ ሰውዬ ሲያገለግል አይተው ታውቃለህ አንተ ከዚህ በፊት? እንደኔ አሁን እንደነ ዳንዬ እንደ ሌሎች ወንድሞች ሲያገለግል አይተው ታውቃለህ? እሱን ነው የምልህ ኤርሚ። አሁን እኔ ሲያገለግል አላውቀውም። ነገር ግን ከታች ያለው ሰው ይህን ሜሴጅ ነው ሪሲቭ እያደረገ ያለው። ሰው እየሳተ ነው። ምናልባት እምነት ብቻ ሲባል ክላሪፋይ ማድረግ ያለባቸው አንዳንድ ነገሮች ሊኖሩ ይችላል። ለምን ታች ያለው በዚህ መልኩ እየሳተ ነው? አሁን አንተም እንደሳተ አድሚት አድርጋል አይደል? እንዲህ አይነት ነገር እኛ ሲጀምር ይኸውልህ አንድ ሰው በጌታ በኢየሱስ ክርስቶስ ካመን በኋላ እንድናለን። ከዳን በኋላ አንዴ ድነሃልና
እንደፈለገ ኃጢአትን እኔ እዚህ በሻይን እንደምጠጣ ኃጢአትን እንደፈለክ እየጠጣህ ብትኖር እያጨስክ እየመነዘርክ ግብረ ሰዶማዊ እየሆንክ ርኩሰትን እያደረክ በአመፅ እየራቅ አመፅን እያደረክ እንደፈለክ ኖረ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት በዚህ በእኛ በወንጌላውያን አማኞች ውስጥ አንድ ቤተክርስቲያን ውስጥ አታመጡ። የለም፣ እውነቱን ስነግር ማለት ነው። የለም። ቢኖር እኔ ዛሬ አይደለም ከድሮ ጀምሮ ነበር የምቃወመው። የለም። እንደዚህ ብለው የሚሉ ግለሰቦች አንዳንድ እንደ ወፍ በረር የሚዞሩ አድራሻ የሌላቸው ፓስተሮች የሌላቸው ቤተክርስቲያን የሌላቸው ሰዎች ማለት ነው። እንደነኛ ሰዎች እንኳን ሊናገሩ እንኳን ከቻሉ እነዛ ሰዎች ይምጡ። ምክንያቱም የስጋ ስራ የተገለጠ ነው ብሎ እያለ መጽሐፍ ቅዱስ አመንዝሮች እኮ እግዚአብሔር መንግስት እኮ አይወርሱም ነው ብሎ የሚለው እና አመንዝሮች የእግዚአብሔር መንግስት አይወርሱም ብሎ ካለ እንዴት ታዲያ አንድ ሰው ጌታን ኢየሱስ ክርስቶስን ተከትሎ እንዴት ነው ግብረ ሰዶማ የሆኑ መንግስተ ሰማያት እገባለሁ ብሎ የሚል? ይሄ የኛ ትምህርት አይደለም። የኛ ትምህርት አይደለም ወዳጄ፣ የኛ ትምህርት አይደለም። ኢየሱስን ስንቀበል በእምነት ስንድን ኃጢአትን እንድንሰራ ላይሰንስ አልሰጠንም ጌታ። በጽድቅ ኑሮ ነው የምንኖረው። ለዚህ ነው እያንዳንዱ ኦርቶዶክስ እኛ ወንጌላውያን አማኞች ጋር ሲመጣ ይኮነናል ከምንኖረው ኑሮ የተነሳ ማለት ነው። እኛ ጋር አንቅምም፣ አናጨስም፣ አናመነዝርም፣ እርኩሰትን አናርግም። የሚያደርጉትን እንኳን ስናገኛቸው ገስጻን ይሄ ትክክለኛ ህይወት አይደለም ነው ብለን ነው። ኑ ፈትሹ፣ እኔን ፈልጉ፣ እኔ ጋር ማለት ነው። ናና እኔ ጋር ፈልግ። እኔ የኢየሱስ ክርስቶስ ተከታይ ነኝ። ከማንም ሴት ጋር ስላፋ አታገኘኝም። በጽድቅ ኑሮ የምንኖረው እግዚአብሔር የሚረዳን አምላክ ነው። የውሳኔም ጉዳይ ነው። ና እኔ ጋር ድራፍት ስጠጣ የተለያየ ነገር ሳጨስ አታገኘኝም። የእግዚአብሔር ቃልን መጽሐፍ ቅዱስ በግልጽ ስለሚነግረኝ የተከተልኩት ጻድቁን ጌታ ገናናውን ኢየሱስ ክርስቶስን ነው። የሰማይ የምድር ጌታ ነው የተከተልኩት። እሱን ተከትሎ ኢየሱስን ተከተልኩ ብሎ እንደገና ደግሞ ምንዝርና ተከትዬ ደግሞ የሴት ዳሌ እያየሁ በየአቅጣጫው የሚሄድበት እንደዚህ አይነት ህይወት ጌታ አልጠራንም። ለቅድስና ህይወት ነው የጠራን። እሱን ለመምሰል ህይወት ነው የጠራን። ቅዱስ ጳውሎስ እንኳን እኔ ክርስቶስን እንደመሰልኩ እኔን ምሰሉ ብሎ ሐዋርያው እንደዛ ከተናገረ እኔም ደግሞ በኑሮዬ ቅዱስ ጳውሎስ የኖረውን አይነት ህይወት በመኖር ምን አይነት ህይወት ነው የኖረው? በተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 9 እና 10 ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔርና እናንተ ምስክሮች ናቸዋል። አየው፣ እናንተና እግዚአብሔር ምስክር። እዚህ ሰዎች አሉ አይደል? አሁን እናንተ ምሰሙ ሰዎች አላችሁ። እናንተና እግዚአብሔር ምስክር ናችሁ ብለን የምንልበት ህይወትም ጭምራለን። የለም እንደዚህ የሚባል ነገር ወንድሜ። ሚስት አግብቼ ከሚስቴ ውጭ ከሌላ ሴት ጋር እንኳን እየተዳራው እንዲሄድ የእግዚአብሔር ፍቃድ አይደለም። ዕብራውያን 13 ላይ ሲናገር ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው ካለ በኋላ አመንዝሮችን ግን እግዚአብሔር ይፈርድባቸዋል ነው የሚለው። ስለዚህ ኢየሱስ የአመንዝሮች ወዳጅ ነው ተብሎ ሲባል ከዛ ከምንዝርና ህይወት ውስጥ አውጥቶ ከኃጢአት ውስጥ አውጥቶ አጥቦ ቀድሶ ልጁ አድርጎ ከዘላለም ሞት ሊያድነው በእግዚአብሔር ርኅራኄ ይጠጋዋል ማለት እንጂ ምንዝርናችንን ክርስቶስ አይወደውም። ኃጢአትን ክርስቶስ አይወድም፣ ኃጢአተኛውን ግን ይወደዋል። ስለዚህ አየህ፣ አሁን ይሄ ማንም የሰፈር ላይ ዱርዬና ጎረምሳ ስሙ የማይታወቅ ማን እንደሆነ የማይታወቅ ከዚህ በፊት አይተው የማታውቀው ሰው እሱ አለ ብለህ ስትል እኔን ምነው እኔ 11 ዓመት እዚህ ሶሻል ሚዲያ ላይ የማገለግለው እኔ አልታይህም? ጆ እኔ ጋር ብትመጣ እኔ አልታይም ወይ? እስከዛሬ ድረስ የምታቀኝ እስከዛሬ ድረስ የምታኝ እኔም የማውቅህ ማለት ነው። ኦኬ። በእንደዚህ አይነት አሁን ስሙና አድራሻው በማይታወቅ ሰው አይደለም ጴንጤ የሚወከለው። ኢቭን በእኔ እንኳን አይወከልም። ይወከል እንኳን ከተባለ በእንደዚህ አይነት ሰው ሳይሆን እኔ ያለው እዚው ጴንጤው ጋር ማለት ነው። እኔ ያለው እዚህ አንዳንድ ጊዜ ሰው ነኝና እዚህ ተናድጄ አንዳንድ ጊዜ ከሰዎች ጋር በምንለዋወጠው ቃላት ከምናገረው አንዳንድ ስንፍናና ድካም ውጪ ኑና ፈትሹ። ቴንኪው ጌታ ኢየሱስ። ኑና ፈትሹ። ሳጨስ፣ ሳጭበረብር፣ ሳምታታ፣ ስሰርቅ፣ እንዲህ አይነት ሳመነዝር አታገኘኝም። ማ ስለረዳኝ? እግዚአብሔር በጸጋው ስለረዳኝ። እዚህ ያሉ ወንድሞች እናቶች ልክ እንደዚሁ ማለት ነው። ስለዚህ ያስከተለን ኢየሱስ ኃጢአትን እንደ ውሃ እየጠጣን የምንከተልበት አይደለም። ኦኬ ድነናል አይደል? በእምነት ድነናል አይደል? ልክ ነው። ከዳንስ በኋላ በቅድስናና በጽድቅ ኑሮ እንድንኖር ነው ጌታ የጠራን። ከዳንስ በኋላ በቅድስናና በጽድቅ ህይወት እንድናገለግል ነው ጌታ የሰጠን። አገልግሎት እንኳን በቅድስናና በጽድቅ ነው። ልክ ይህን ተናግሬ ልስጥህ። የዘካርያስ ልጅ የዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ትንቢቱ ሲናገር፣ በጣም ይቅርታ፣ ትንቢቱ ሲናገር የእስራኤል ጌታ አምላክ ይባረክ ይላል። ጎብኝቶ ለህዝቡ ቤዛ አድርጓልና
ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል ሉቃስ ላይ ማለት ነው። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልግሎት በቅድስና ህይወትና በጽድቅ ኑሮ የምታገለግለው ነው ማለት። ቅድስና ማለት ሆሊነስ ቱ ዘ ሎርድ ለጌታ ተለይቶ መኖር ማለት ነው። ከሚጠጣው ጋር ሁሉ እየጠጣው ነቅጅ ጨምሪ እያልኩኝ ጌታን አላገለግልም። ከሚያመነዘረው ጋር እያመነዘርኩ ጌታን አላገለግልም። ተለይተ ቅድስና ማለት መለየት ማለት ነው። በዓለም ውስጥ ነው ያለሁት። ዓለማውያን ግን የሚያደርጉትን አላደርግም። አጭሼ መጥቼ የምሰብከው ጌታ የለም። አመንዝሬ መጥቼ የምከተለው ጌታ የለም። ከተከተልኩት ጻድቁን ጌታ፣ የዋሁን ጌታ፣ ንጹሑን ጌታ፣ ቅዱሱን ጌታ ከተከተልኩት እኔም በቅድስና ኑሮ እንድኖር ታዝዣለሁ። ታዝዣለሁ ማለት ነው። ስለዚህ በቅድስና ኑሮ ለመኖር ክፉ የሆኑ ባልንጀሮች ካሉን ቃል ለምድር ለሰማይ እኮ አልኩ ወንድሜ፣ እለያቸዋለሁ። እኔ ክርስቶስ ነኝ። በቃ እዚህ ምድር ላይ 1000 ዓመት አልኖርም። አንዴ ነው የምኖረው። ለዚህ ለፈጠረኝ ጌታ ለጠራኝ ጌታ የሚመጥን ህይወት፣ ለተጠራውበት ጥሪ የሚመጥን ህይወት፣ ለተጠራንበት ጥሪ የሚመጥን ህይወት ኖረን እንድናልፍ ነው ክርስቶስ የጠራን። በዚህ ውስጥ ግን መውደቅ መነሳት አለ። አዎ አለ። ልንሳሳት እንችላለን። ልክ ነው። አንተ ቅራቅንቦ ማትረባ ብሎ በዛ በተሳሳትንበት ጌታ እርግብ ግቢታችንን መጥቶ እዛው አይደፋንም። የምህረት አምላክ ነው፣ ይራራልናል እና ከወደቅንበት ለማንሳት ይገስጸናል፣ ይመክረናል፣ በወንድሞች በኩል ይከታተለናል። ብዙ ምህረት፣ ብዙ ፍቅር፣ ብዙ ይቅርታ ይሰጠናል ማለት ነው እንጂ ግብረ ሰዶምን ብሆን ሰውን ብገድል እንደዚህ የሚባል ነገር የለም። ኦኬ፣ እንደዚህ የሚባል ነገር የለም። ይሄ ወፍ ዘራሽ የሆነ ማንነቱ የማይታወቅ ሰው ነው ያመጣው። ጆዬ ቴንኪው። እንደዛ አይደለም። እሺ፣ ህይወት እንደዛ አይደለም። እኛ ምሳሌያችን ኢየሱስ ነው፣ ምሳሌያችን ቅዱስ ጳውሎስ ነው እንጂ ይሄ ቀኝና ግራውን የማያውቅ አንድ ጎረምሳ የተናገረው ቃል አይደለም። ምሳሌ ብለን ካልን እኛ በምድራችን ላይ እኮ ሰዎች እኮ አሉ፣ አባቶች ብለን የምንጠራቸው ማለት ነው አሉ፣ በህይወት ያሉ ማለት ነው። በህይወት ያሉ በጃንሆይ ዘመን ጌታን የሚያውቁ የነበሩ እና በመከራው ዘመን በደርግም ተቀጥቅጠው ተደብድበው የተፈተኑ በኑሯቸውም በህይወታቸውም ማለት ነው አሉ። ህይወት ማየት ያለብን እንደነሱ ነው። አየህ፣ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ብሎ ያለ እንደነሱ አይነት ሰዎች ዛሬም አሉ፣ እናቶችም አባቶችም ለማለት ፈልጌ ነው። ሶሪ ስላስረዘምኩ። ወደ ቅድሙ ንግባ። ከያበጠን ተነገረ። ወደ ቅድሙ ንግባ። ይሄኛው ያመጣው ሰውዬ የኛ ወገን መሆኑ እንኳን ራሱ አይታወቅም። እዚህ ሶሻል ሚዲያ ላይ ሲያገለግል አይታወቅም። የት እንደመጣ አናውቅም። ቴንኪው። ማንንም ሰው እዚህ ሶሻል ሚዲያ ላይ መጣው ማንንም ሰው አውቃለሁ። እንደኔ 11 ዓመት እዚህ ሶሻል ሚዲያ ላይ ያገለገለ ሰው የሚመጣውን ኃላፊ አግዳሚውን ማን እንደሚያገለግል በእውነት እንደሚያገለግል በእውነት እንደሚኖር አውቃለሁ። የፔንቴውን ማለት ነው። እና ጆዬ ቀጥል። ቴንኪው። ግን ስላሳየን ስሙን ሁሉ ጭምር እንደው በሌላ ቀን ቪዲዮ ሚዲያ ላይ ካገኘው ስሙን ሁሉ ጭምር ስክሪንሾት አድርገው እና ንገረኝ። ጆ እዚሁ እኔ ባለሁበት ሼር አስደርገን አስጠርተኑ እኔ እናንተ እንጠይቀዋለን። እንዲህ አይነት ኤርሚ፣ አሁን ለተናገርከው ነገር እኔ አሜን ነው የምለው። አሜን ነው የምለው። ምንም ሮንግ ነገር አይደለም። በክርስቲያናዊ ማንነት ውስጥ ኃጢአትን መጸየፍ፣ ያ ወደ እግዚአብሔራዊ ማንነት ማደግ፣ ርኅራኄ፣ ፍቅርን፣ ይቅር ማለትን፣ እነዚህ ነገሮች በእኛ ውስጥ ከሌሉ እኛ ክርስቲያኖች አይደለንም ነው ያልከኝ። ቤዚክሊ እኔ አሜን ነው የምለው እንደዚህ ስትናገር። ግን አሁን ምንድነው አገልጋዮች የምትላቸው? አሁን አንዳንድ አገልጋዮችን ስታወራቸው ከክህደት ውጭ ከመካድ ውጭ ምንም ነገር ባደርግ ከእግዚአብሔር የሚለየኝ የለም፣ ከክርስቶስ ከሳልቬሽን የሚለየኝ የለም የሚሉም አሉ። አሁን ከክህደት ውጭ ማለት ምንድን ነው? ለምሳሌ ክርስቶስን አምናለሁ እያለ ኃጢአትን ቢሰራ አሁን መልሰዋል። አንተ እኔ አልድገመው ግን የሚሉ አገልጋዮች እንኳን የምትላቸው አሁን በቅርብ ያሉት ራሱ ከክህደት ውጭ እኔ ምንም ነገር ባደርግ ከእግዚአብሔር ከሳልቬሽን አልለይም። ርዕሱ ላይ እናተኩራለን። አገልጋዮች እንደዛ ብሎ ካለ ክህደት ከተባለ የቃል ክህደት ብቻ አይደለም፣ የስራም ክህደት አለ። በስራ ክህደት የሚሰሩትን ደብተራዎቹን ሁሉ እናያለን ማለት ነው። እነሱ እንደዛ ካለን በርዕሱ መሰረት እንሄድ ብለን ካል እንጂ እናያቸው። እኔ ምንም ችግር የለ። የእናንተ ቤት የእኛ ቤት ምናምን የሚባል ነገር አይደለም። እኔ ከዛ ኢነርጂ አይደለም የምመጣው። ሲጀምር የምመጣው ከእውነትና ከመጽሐፍ አንጻር ነው። እሺ፣ ለኤርሚ አንድ ድል ልስታው። ከሱ ጋር ለሊት ነው ካናዳ ስላለ ለሱ ልስታውና ከዛ እኔ እናንተ እንቀጥላለን። እሺ ሞክሼ፣ ሰላም፣ እንዴት ነህ ኤርሚ? ሰላም።
ምናልባት 2 ደቂቃ ስጠኝና ልናገር። እሺ እሺ አመሰግናለሁ። ያው እኔ ያው ከዚህ በፊት ካንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተምሬያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም፣ እያለቀስኩ ነበር ረጅም ሰዓት። ጀስት አሁን ይሄን ነገር የምናገረው ኖ በቃ እኔ አሁን እዚህ ጋር የሆነ ቃል ሰምቻለሁ። ከአንተ ቤት 2 ዓመት እንደተማርኩ ከዚህ በፊት ነግሬያለሁ። በቃ የተማርኩት ነገር አለ፣ የገባኝ እውነት አለ። መጽሐፍ ቅዱስን ማንብቤ ደግሞ የተረዳሁት ነገር አለ። ጀስት የገባኝ ነገር አለ፣ የተነካሁበት ነገር አለ። አላውቀውም እሱንም። ጀስት አሁን ልናገር የመጣሁበት ትልቁ መንገድ ምንድነው? በኦርቶዶክሳውያን ትምህርት ላይ እንድናጨስ፣ እንድንቅም፣ እንድጠጣ ወይ እንድንሰክር አይፈቅዱልንም። መጽሐፍ ቅዱሳቸውም እንደዛ አይፈቅድልንም፣ ትምህርታቸውም እንደዛ ነው። ነገር ግን በነገረ ክርስቶስ ላይ ትምህርት አለ። አንተ የምታስተምረው በነገረ ክርስቶስ ላይ የክርስቶስን አማላጅነት ከአንድም 2-3 ቦታ ላይ የሚናገርበት ቦታ አለ። ኦርቶዶክሳውያን ደግሞ ከራሱ ጋር አስታረቀ የሚል ትምህርት አለ። እሱን ነገር የሆነ ማለት ሰው እንዲድን ነው የምትፈልገው፣ ሰው ወደ ክርስቶስ እንዲመጣ ነው የምትፈልገው። ሰው ክርስቶስን አምኖ መዳን በክርስቶስ እንጂ በማንም እንደሌለ ሁሌ ደጋግመህ ትናገራለህ፣ እሰማለሁ። ስለዚህ ይሄንን ነገር የሆነ መፍትሄ ስጡን። እውነት እኔ አሁን እየጠፋው ነው፣ እውነት ለመናገር እየጠፋው ነው። በቃ ሁሉን ነገር ትቼ እየሄድኩ ነው። ኦርቶዶክስም አልሆንም፣ ጴንጤም አልሆንም፣ ምንም አልሆንም፣ ግን እየጠፋው ነው። ሰላሜን እያጣው ነው። ከዚህ ጋር የተማርኩት ትምህርት አለ፣ የሰማሁት ነገር አለ። ኦርቶዶክሳውያን የሚያስተምሩኝ ትምህርት አለ። በስላሴ ትምህርት ላይ ተመሳሳይ የሆነ ትምህርት አላችሁ፣ ነገር ግን በነገረ ክርስቶስ ልዩነት አላችሁ። እሱን ነገር አንድ ነገር አድርጋችሁ አስረዱን፣ አስተምሩን። ሕዝብ ነን እኛ፣ ሰው ነን። የምንማረው ነገር ብዙ ነገር አለ። በመስማት እምነት አለ። ስለዚህ እኔ የእውነት እግዚአብሔር ምስክሬ ነው፣ እየጠፋው ነው። ሁሉን ነገር ትቼ መሄድበት ሁሉ ነገር እየጠፋኝ ነው። የማደርገው ነገር ኦርቶዶክስ አስተምረኝ አይደለም እያደረግኩት ያለሁት፣ ወይ ጴንጤ አስተምሮኝ አይደለም። እኔ በሰው ሀገር ነው ያለሁት። ወንጌልን የሰማሁት ካንተ ነው። እውነት ነው የምናገር ነኝ። ወንጌልን የክርስቶስን ትምህርት የሰማሁት ካንተ ነው። እንደሰማሁ ደግሞ ደጋግሜ ተናግሬያለሁ። ኦርቶዶክስ ግን የትምህርት የላትም እያልኩ አይደለም። ግን እኔ መጥፋት አልፈልግም፣ መኖር ፈልጋለሁ፣ ለክርስቶስ መኖር ፈልጋለሁ። ስለዚህ በነገረ ክርስቶስ ያላችሁን ትምህርት አንድ ነገር ብላችሁ ንገሩን። ክርክሩ፣ ብሽሽቁ፣ እንደዛ እኔ መሰዳደብ ምናምን አልወድም። ማንም ከማንም ጋር እንዲጣላም ምናምን ነገር አልፈልግም። ግን እውነቱን ንገሩን፣ እውነቱን እንወቅ። እውነቱ ገብቶን ወደ ክርስቶስ መጠን ህይወታችን ይኖር። የእውነት ስለታመምኩ ነው አሁን መጥቼ እዚህ ቤት የገባሁት። እኔ ሰው ስለገፋፋኝ የሆነ ሰው ስላለኝ አይደለም ሄደው አይደለም የመጣው። እውነትን ማወቅ ፈልጋለሁ። መጽሐፍ ቅዱስን እንዳነብ ገፋፋኝ፣ አነበብኩ። ጥያቄ ደጋግሜ ጠየቅኩኝ። መጽሐፍ ቅዱስን ነው ጴንጤ የሚከተል አልከኝ። እሺ አንደኛ ጢሞቴዎስ ላይ ያለውን ትምህርት ንገሩኝ ብዬ ደጋግሜ ጠየቅኳችሁ። አንድም ሰው ሊመልስልኝ አልቻለም። ይሄን ነገር ከድህነት ጋር አይገናኝም። ኦኬ መጽሐፍ ቅዱስን ከተከተላችሁ አንደኛ ጢሞቴዎስ ላይ ምዕራፍ 2 ያለውን ከቁጥር 9 እስከ 15 ያለውን ደግሞ ተግባራዊ ሆኖ አላየውም ከጴንጤ ላይ። ይሄ ነገር ለኔ ጥያቄ ነው። ቀላል ነገር አይደለም። እምነት ነው አይደለ? ስለ እምነት እያወራን ከሆነ ይሄን ነገር ለምን አይታየልኝም? ደጋግሜ ብዙ ሰው እየጠየቅኩ ነው። የሚመልስልኝ ሰው ግን አጥቻለሁና በተቻላችሁ መጠን እባካችሁን እውነቱን መንገድ ንገሩኝ፣ ልኖርበት። እሺ ቴንክ ዩ ኤርሚ። ያው ሀሳብህን ላስጨርስ ብዬ ነው እንድጠይቅ ማለት ነው። ኦኬ 2 ዓመት እኔ የነገርኩ ወንጌል የውሸት ወንጌል ነው ወይስ የእውነት ወንጌል ነው የነገርኩ? እንቻለሁ መጽሐፍ ቅዱስ አንተ የተናገርከውን ነገር እኮ የእውነት ወንጌል ነው የነገርኩ ወይስ የውሸት ወንጌል ነው? እውነት ነው፣ ውሸት የለውም፣ እውነት ነው የሰበኩ። ለአንተ ብቻ ሳይሆን እዚህ ለብዙ ሚሊዮን ትውልድ የሚሰማው የተናገርኩት የሰበኩት ክርስቶስ የእውነት ነው አይደለም? አለ መጽሐፍ ቅዱስ ላይ እውነት ነው፣ እውነት ነው። አንተ ስትሰብክ ልቤ ተነክቶ ሁሉ አልቅሼ አውቃለሁ ብለኝ ሁሉ እንደነበር አውቃለሁኝ የሆነ ጊዜ ላይ ማለት ነው። ዛሬም እያለቀስኩ ነበር። ኤርሚያስ ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከትም አውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማሁ በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ደግሞ ላይ ሰው አይቶኛል ዛሬ። ቴንኪው አይዞህ ሞክሼ ኤርሚዬ ቴንኪው። ስብከቱን ግን ስትሰማ ከዚህ በፊት ስብከትህን ሰምቼ ሳለቅስ ነበር ብለኛል አይደል? ለ2 ዓመት ሰምቻለሁኝ፣ ለ2 ዓመት ተከታትያለሁ። ቴንኪው። ስለዚህ እኔን አሁን ኤርሚ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። አንተን ብቻ ሳይሆን እዚህ ላለ ለሚሰማ
በሺዎች አይደለም በሚሊዮን ለሚቆጠር ትውልድ ለሚሰማው ሪከርድ እየተደረገ ዩቲዩበሮች ሁሉ ጭምር ከዚህ ሪከርድ እያደረጉት ዩቲዩብ ላይ ሁሉ ብትገባ ኤርሚያስ አበበ ብለህ ብትል ታገኘዋለህ ማለት ነው። ውይይታችንም ስብከቴንም እንባዬንም እያለቀስኩ የሰበኩትን ወንጌል ሳልደብቃችሁ እዚሁ ተናግሬያለሁ ማለት ነው። አሁንም ቀጥላለሁ። ይሄንን እኔ ብቻ ሳይሆን በጌታ ያመኑ ወንድሞቼ እና እህቶቼ ሁሉን እያደረግን ነው። ስለዚህ አሁን ኤርሚ መተህ እኔ ጋር እውነቱን ንገረኝ ብለህ ብትለኝ እውነቱን ነግሬሃለሁ። ምንም የተደበቀ ነገር የለኝም። እውነቱን ነግሬሃለሁ። እንደ አንድ ጴንጤ ሰባኪ እውነቱን ነግረናል። እዚህ ያለን ወንድሞች እና እህቶች ሁሉ ጭምር ማለት ነው። ለአንተም ብቻ ሳይሆን ለብዙዎች፣ እነሱም ደግሞ እውነት ነው ብለው የሚሉህን ነግረውሃል። እኔ ግን በባለፈው ላይ እንዳልኩህ ይህን እውነት ነግሬህ አንተ በወቅቱ እኔ ጌታን አልተቀበልኩም ብልሃልክ እንጂ ጌታን አስቀብዬህ ንስሐ ገብተህ ጌታን አስቀብዬህ ወንጌላዊ ተክሉን ወንድሜን ከካልጋሪ ይዛው ካናዳ አገናኝቼህ ትምህርት ጀምሮልህ የውሃ ጥምቀት ሁሉ ተጠመቅ ብዬ ቸርች ሁሉ አንድ ሁለቴ መሄድ ጀምረ ነበር ኤርሚዬ። ኦኬ፣ ይህንን ምንም አትክድም እኔ ፊት ማለት ነው፣ ስለነገርከኝ ማለት ነው። ስለምንደዋወል ስልኬ እጅህ ላይ ያለህ እንደዋወላለን እና ከዛም በኋላ ደግሞ እንደውም አንዴ የቤትህ ጥያቄ ተነሳ በዚሁ በጢሞቴዎስ መልክትና በቆሮንቶስ ስለ እህቶች አለባበስ ማለት ነው። እኛ ለዚህ ጉዳይ መልስ የለንም ማለት አለን ብራዘር፣ ይመልሳለን። በእኛ በወንጌላውያን አማኞች ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ። ሙሉ በሙሉ ነው መጽሐፍ ቅዱስን የምናጠነው። አየህ፣ በቸርች ውስጥ በቤተክርስቲያን ውስጥ ገብተህ ብትሰነብት ኖሮ ይሄን ሁሉ ትምህርት ትማረው ነበር እየቆየ በቅድሚያ ማለት ነው። አሁን አንተ ወደ አዲስ ህይወት በክርስቶስ ኢየሱስ በማመን ወደ መዳን ስለመጣ ለአንተ የሚያስፈልግ የደህንነት ትምህርት ነው። የመሰረታዊ የሚባሉ የክርስትና ትምህርት ስለ ትምህርተ ስላሴ የምናስተምረውን ነው መማር ያለበት። ነገረ ክርስቶስ ላይ ነገረ ድህነት ላይ የምናስተምረው፣ ስለ ቅዱሳን መላእክት የምናስተምረውን፣ ስለ ዘላለም ሕይወት የምናስተምረውን፣ ስለ ሰው የኃጢአት ውድቀት እና እግዚአብሔር የሰውን የወደቀውን ሰው ከኃጢአት እንዴት እንዳዳነው ሊያድነው የከፈለውን ዋጋ እሱን ነው አሁን መማር ያለበት። ከዛስ ይህንን እኔ ጋር ሶሻል ሚዲያ ላይ የጠየቀውን ጥያቄ አልመልስልህም ብዬ አላልኩም፣ ታስታውስ ከሆነ ማለት ነው። ኦኬ፣ አልመልስልህም አላልኩም። ኦርቶዶክሳዊ ሆኖ ያለ ሰው ይምጣና እሱ ሲያወራ አብረን በጉዳዩ ላይ ስናወራ እነሱ እኔ አሁን እኔን መልስልኝ ብለህ ብትለው የሴቶች አለባበስን እሺ፣ የኦርቶዶክሳውያን ወገኖች የሴቶች አለባበስ ብቻ አይደለም አገልግሎቱን ሙሉ ጭምር ነው የተናገርከው። ሴቶች ያገለግላሉ አያገለግሉም፣ መጋቢ ናት መጋቢ አይደለችም ብሎ የሚል ማለት ነው። ኦኬ፣ በዚህ ጉዳይ ላይ እንደውም ታስታውስ ከሆነ እኔ መጽሐፍ አለኝ ብያለሁ። አሁን የኦርቶዶክስ መጽሐፍ እጄ ሴቶች በኦርቶዶክስ ቤተክርስቲያን ሐዋርያ ሆነው ተልከው ያገልግለዋል። የሴት ሐዋርያ በኦርቶዶክስ ተዋሕዶ ቤተክርስቲያን አለ በመጽሐፏ ላይ። ኦኬ፣ ሐዋርያቱ ተልከው ወንጌል እንደሰበኩ እንዳስተማሩ ሴቶች ተልከው አስተምረዋል፣ ሰብከዋል። በመጽሐፋቸው ላይ ቁጭ ብሎ አለ። እሱን ሳነሳው እሱን አታንሳ ይላሉ፣ ገድላት አታንሳ ይላሉ። ገድላቱን ግን አንብቦ የሚመጣ ትውልድ ነው። ስለዚህ እኔ እውነቱን ነግሬያለሁ። እንደውም ከዛ አንተ ምን አልከኝ? አይ እኔ ጌታን አልተቀበልኩም አልከኝ። እኔ ችግሩ ኤርሚ በባለፈውም ነግሬያለሁ፣ ያንተ ችግሩ ልብቅን ነው። ክርስቶስን ትወደዋለህ። እንደውም ስምህን አሁን ቀየርከው እንጂ ለእውነት ኑር ብሎ የሚል ስም ሰጥተዋል። የብዕር ስምህን ማለት ነው። እውነተኛው ስም ኤርሚያስ ቢሆንም ግን ያለ እውነት ኑር ብለህ ያልከውን መኖር ገና ለመጀመር እየተንገዳገድክ እያለህ የራስህ ወንድም መሆኑ በመልክ ስለሚያስታውቅ ማለት ነው። የራስህ ወንድምና አብሮ አደጎችህ ገስት ላይ ገብተው በጴንጤ ላይ ያላገጡ ሲሳደቡ፣ ሲያሾፉ፣ እኔንም ሲሰድቡ ምናምን ነገር አንተ ስትከራከሩ ልጭ ሰምቻለሁ። እንደዛ አትበሉት ምናምን ነገር እያልክ ማለት ነው። ከዛ ባለፈ ግን እውነት ለመነጋገር ማስፈራራትም ጭምር ስለደረሰብህ ነው እንጂ የእውነት ትምህርቱ አልገባኝም ብለህ ገና ሀ ብለህ እኮ እየተማርክ ነው። የደህንነት ትምህርት አለ፣ የክትትል ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት የሚባል አለ። በዘርፍ ማለት ነው በመሰረታዊ ክርስትና ትምህርት ውስጥ። ስለዚህ አሁን ስንት ሳምንት ወንጌላዊ ተክሉ እንዳስተማረህ ምን ያህል ድረስ እንደተማርክ እሱን እንኳን ራሱ አልጠይቁትም ማለት ነው። አንተ ግን ነግረኸኛል፣ ግን አቋርጠህ ወጣህ። ትችላለህ፣ መብት ነው። ከዛ የልክና እንትና ቤት ኧረ እኔ መቼ ጌታን ተቀበልኩኝ ተው እንጂ እኔማ ጌታን አልተቀበልኩም አልከኝ አንተ። ከዛ አንድ ሰሞን ሆይ ተባለልህ ማለት ነው። ከዛ መዝሙረ ያሬድ ደግሞ መጣ አይደል? አንተ ቤት በባለፈው አይቼዋለሁ የሆነ ቪዲዮ ላይ ማለት ነው። እሺ መጥቶ ምን አለህ? የእነሱ ኢየሱስና የእኛ ኢየሱስ አንድ አይደለም ብለዋል አይደል? የዲቤት ጥሪ አቅርቤልህ ነበር እኔ የዛሬ 2 ዓመት አካባቢ ለመዝሙረ ያሬድ እቤቱ ገብቼ ነገረ ክርስቶስ ላይ ከኔ ጋር የምታወራ ከሆነ ዲቤት ጥሪ ብዬ ጠራሁት። አልቀበልም አለ። እኔን ባይቀበል ሜሎስ ጠራው በዚህ ጉዳይ ላይ። ሜሎስ የሚባለው ወንድሜ ማለት ነው።
እሱም አልፈልግም አለ። ስለዚህ ነገረ ክርስቶስን መዝሙረ ያሬድ እና መሰሎቹ የጴንጤዎቹ ኢየሱስ ሌላ ኢየሱስ ነው ብሎ የሚሉት። እሱን ግን እኛ ፊት አይለውም ነው ብዬ እኔ ፊት አይለውም። ያው እዛ አገጩ ላይ የበቀለ ፀጉር እስኪረግፍ ድረስ ይሞገታል። እንዲህ ዝም ብሎ ማላገጥ አይደለም። እኔ ፊት አይለውም እሱ። የጴንጤ ኢየሱስ የሚባል ነገር እኔ የነገርኩ ኢየሱስ እያለቀስኩ የነገርኩ ኢየሱስ እያለቀስኩ የሰማው ኢየሱስ ከቅድስት ድንግል ማርያም የተወለደ ከዘላለም ግን የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በእስራኤል ምድር የዛሬ 2000 ዓመት ተወልዶ ያደገ በ30 ዓመቱ አገልግሎት የጀመረ በ33 ዓመቱ በመስቀል ላይ የሞተ በሶስተኛው ቀን ከሙታን ተንሳ ወደ ሰማያት ወደ አባቱ ያረገ በስሙ አምነን የኃጢአትን ይቅርታ ያገኘን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የምናመልከው። እኔ እኮ አንድ እንደው ሌላውን እንኳን ብቶ ኤርሚ እንደምትወደኝ አውቃለሁ፣ እኔም እንደምወደህ አውቃለሁ። በርቀትም በአካል ባንገናኝም ማለት ነው። እኔ አሁን አንተ ዝም ብለህ ስታስብ እንደ አንድ ኢትዮጵያዊ ተወላጅ እኔ ወንድምህ ማለት ነው። እንዲህ ዝም ብሎ አይምሮዬ ንክ የሆነ ይመስላል። ከኦርቶዶክስ ቤተክርስቲያን ከምቀድስበት ወጥቼ ሌላ የማይታወቅ ኢየሱስን የሚያመልኩ ማህበረሰብ ጋር የምቀላቀል ይመስላል። ዝም ብለህ ስታስበው ህይወቴን እኮ ነው የሰጠሁለት። ይህንን ጌታ እኮ ዘመኔን ነው የሰጠሁት የማገለግለው። አናይ ቤተክርስቲያን ሄደን ከቤተክርስቲያን መልስ እኛ ጋር ምሽት ስለሆነ ከቤተክርስቲያን መልስ እራት በላው። ልጆቼን እንኳን እዚሁ ጋር ሆኜ ነው ግቡና ተኙ ብያልኳቸው። በዚህ ሰዓት ልጆቼና ሚስቴ ተኝተዋል። እኛ ጋር አሁን ከሌሊቱ ከምሽቱ 3 ሰዓት ስለሆነ ማለት ነው። በዚህ ሰዓት በመተኛ ሰዓት እዚህ ጋር አለሁኝ። እንዲህ ህይወቴን የሰጠሁለት ጌታ ሐሰተኛውን ኢየሱስ ብለው የሚሉትን የምሰብክ ከሆነ ከስራ ያለው ማለት ነው። የኔ ጌታ ሐሰተኛ ጌታ አይደለም። እራሳቸው ልክ አንተ እያለቀስክ እንደምትሰማኝ በብዙ ሺዎች የሚቆጠሩ ኦርቶዶክሳውያን እያለቀሱ እየሰሙኝ በቃሉ ልባቸው እየተነካ ወደ ጌታ መጥተዋል። ወደ ጌታም ስለመጡ ስሜን ጠርተው በቤት ጠቅላይ ቤተ ክህነት የኤርሚያስ የሚባል ሰው ቤት እንዳትገቡ ብዙ ሰው እያሳሳተ ነው አሉ። ብዙ ሰው እያሳሳትኩ አይደለም፣ ብዙ ሰው ወደ ክርስቶስ እየመጣ ነው። ስሜን ጠርተው ላሰማ እችላለሁ። እነ ኤርሚያስ የሚባሉ ቲክቶኩን እያናወጡት ነው፣ እያናጉት ነው። ብዙ ህዝብ እየወሰዱብን ነው። አባቶቻችን ዝም ልትሉ አይገባም፣ አውግዙልን ሁሉ ብለዋል። እንዴት አንድ ኦርቶዶክሳዊ ወንድም ኤርሚያስ የምሰብከው ኢየሱስ እንኳን የተለየ ቢሆን እንዴት ሊወሰድ ይችላል? ኦርቶዶክስ ስራ አልሰራችም ማለት ነው። ስለዚህ ወደ ጴንጤው እንዳይሄድ ለማጥላላት ወንድሜ ኤርሚያስ የተከተልከውን ጌታ እከተለዋለሁ ብለህ ያልከውን ጌታ ስጸልይልህ ንስሐ የገባኸው እኔ ጌታ እንደተቀበልክ ነው የማውቀው። አንተ ጌታን አልተቀበልኩም ብለህ ካልክ እሺ መብት ነው። ዛሬ ላስቀበል እችላለሁ ጌታን ለመቀበል ፍቃድ ከሆነ ማለት እኔ አይደለሁም ማስቀበል፣ ግን የንስሐ ጸሎት እንጸልይ እንችላለን። ወስንና ኑር ብራዘር። አሁን ቅድምን አልከኝ፣ ዛሬ ስጠጣ ነበር፣ ዛሬ ሳጨስ ነበር አልከኝ። መዝሙረ ያሬድ ገብቶ አልተቃወምህም። እንደሱ ማድረግህን አይቃወምህም መቼም። ቤቱ የመጫጫስና ምንድነው የመቃና የመጠጫ ቤት ስለሆነ ማለት ነው። ኤርሚ እኔ አሁን መዝሙረ ያሬድ እውነት ለመናገር እኔን እያስተማረኝ እንድጠጣም እንዳጨስም እንደንት እንዳልልም ይሁን ላይቭ ላይ ስላልተናገረ ብቻ ሳይሆን በውስጥ ሁሌም ይነግረኛል፣ እየመከረኝ ያለው ወንድም ነው። እኔ ግን አንድ ነገር ጥያቄ የሆነብኝ ነገር በነገረ ክርስቶስ ላይ ያላችሁ አስተምሮ ዲፈረንት አለው፣ ልዩነት አለው። የለውም። በምን አወቅ? የለውም። ይኸው አሁን ለምሳሌ አሁን እናንተ የለውም። እስቲ አሁን እዚህ አሁን 500 ሰው ይሰማ የለ እዚህ ጋር 500 ሰው ይሰማል። ቢሃይንድ ባይ ብዙ ሺህ ሰው አለ። ቢሃይንድ ባይ ማለት ነው ተደብቆ በትንሹ ጽሁፉ ሲያመጣ እነግርሃለሁ። እዚህ ጋር ያመጣልኛል። ቢሃይንድ ባይ ተደብቆ የሚሰማውን በትንሹ በዚህ ሳለ ቢሃይንድ ባይ በትንሹ አልኩ፣ በትንሹ ከ2500 ሰው በላይ ይሰማል ተደብቆ ከበስተጀርባ። እስኪ አንድ ኦርቶዶክሳዊ ጥራልኝ። አንድ ኦርቶዶክሳዊ እስኪ ኑ ግቡ። የእኛ ኢየሱስና የእናንተ ኢየሱስ የተለየ ነው ብሎ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ ብቻ ይግባ። ገዝት ላኩልኝ። አገልጋይ የሆነ አገልጋዮችን አዙ። እዚህ ሶሻል ሚዲያ ለምታገለግሉ የእናንተ ኢየሱስና የእኛ ኢየሱስ የተለያየ ነው ብሎ የሚል ካለ ከቅድመ ዓለም እስከ ድህረ ዓለም እጀምራለሁ። ታወራለህ፣ እኔ ፊት እኔም አወራለሁ። በመረጃ የሚያወራ አገልጋይ የሆነ አንድ ሰው ሲጥሩልኝ አንድ ሲላኩ በመድኃኔ ዓለም አንድ ሰው ላኩልኝ። እንዴት አይቀጡ ቅጣት እንደምቀጣቸው ታያለህ። አንድ ሰው አንድ አገልጋይ ጥሩልኝ። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብሎ የሚል አገልጋይ የሆነ ነው ፈልገው። አገልጋይ ዝም ብሎ የሰፈር ዱርዬ አይደለም። እኔ እንደዛ አልፈልግም። አገልጋይ የሆኑ የሚታወቁ እዚህ ሶሻል ሚዲያ ላይ ኦኬ፣ የእኛ ኢየሱስና የእናንተ ኢየሱስ ይለያያል ብለው ካሉ ቃል ለምድር ለሰማይ
ኦኬ እነሱ ዛሬ እኔን ካሳመኑ እዚህ ገብተው ያኔ አገልግሎቱን አቆማለሁ ማለት ነው። ኦኬ አንተ ግን ያሉ ሀብታሙ የሚባለው ልጅ እየላከልህ ነው ምናልባት ማን ሀብታሙ? ኖ ሀብታሙ የማይታወቅ ነው የሚታወቅ ነው ያልኩት የሚታወቁ ኦኬ እና ክርስቶፎሮስ ያው ዲያቆን ክርስቶፎሮስ አለው ናግባ ዲያቆን ክርስቶፎሮስ ከገባህ የኛ ኢየሱስና የእናንተ ኢየሱስ መለየቱን የእናንተ ኢየሱስን ታወራለህ እኔም የኛን ኢየሱስን አወራዋለሁ አንድ ነው አንድ አይደለም ብሎ የሚለው ማህበረሰቡ ይለየዋል። ዲያቆን ክርስቶፎሮስ ትገባለህ? እንዳንተ አሁን የምትታወቁ አገልጋይ ነው ዲያቆን ነው እንደሱ አይነቱን አስገባለሁ። አንድ አገልጋይ ነው የፈለኩት። ይህንን ህዝብ አታምታቱትም። አንድ ነው ያልኩት። ቴንክ ዩ ክርስቶፎሮስ መጥቷል። ዲያቆን ክርስቶፎሮስ አሁን ቴንክ ዩ ታፕ ኮፕ ሊንክ ሼር አድርጉት፣ ሪከርድ አድርጉት። ቴንክ ዩ እንኳን ደህና መጣ ዲያቆን። እንዴት አለ ኤርሚያስ? ሰላም ብያለሁ። ሁላችሁን እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስላየሁ ሁሉ መልካም። ያ እኔ ምንድን ነበር ኮሜንት ላይ የጻፍከው የነበረው ኤርሚ? የእኛና የእናንተ ብቻ ሳይሆን አንዴ አጭር ነው የማወራው። የእኛና የእናንተ ብቻ ሳይሆን የራሳቸው ራሱ የተለያየ ነው። አንተም ተናግረህ ታውቃለህ። እና ለምን እሱን አናሳይም ነው ያልኩት። መጀመሪያ እሱ ነው መታየት ያለበት እያምናለሁ። የልጁ ጥያቄ የእኛ ራሱ ሲጀምር የተለያየ አይደለም። የተለያየ አተያይ ትምህርት እንጂ ያለ የተለያየ ኢየሱስ የለም። ካለ እሱም በኋላ አንተ ታወራለህ። ግን እዚህ ጋር ያለ ኤርሚ ባለ ወንድም ኦርቶዶክሳዊ ወንድም ነው። እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀውም ብላለህ። ወዳጄ አሁን ሲነገር ወዳጅ አትበለኛ፣ ችግር የለውም ስማኝ። እንደዛ እኔ ነው የሚታረኩ የኦርቶዶክስን ኢየሱስና የእኛን ኢየሱስ እንድታሳይ ነው። የእኛን ራሳችን እናወራለን። መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ያሳያሉ። ችግር የለውም። ኤርሚ የሰማው ኤርሚ ዲያቆን ነው። ክርስቶፎሮስ ይኸው ልብ በለው አገልጋይ ነው። የኦርቶዶክስን ኢየሱስና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር፣ እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድመጠኝ። ሚዩት አታርገኝ። ሚዩት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድመጣኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚውት አታርገኝ፣ ይሰማል። ኢቲክስ የላቸውም። ቀጥል። ፖለቲካውን ተው፣ ቀጥል። አንዴ ክሪስ ሚውት አድርግልንና ስለዚህ ልብ ነው ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል፣ አወራለሁ። ከዛ ታሽ አሁን እሱ ይናገር። በቃ ዝም በለው። አንዴ ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የእኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥቷል። ስለዚህ የኦርቶዶክሱ ኢየሱስንና እሱ ይንገረን፣ እዚህ ሌላ እንዳያወራ የኦርቶዶክሱን ኢየሱስን ይንገረን። እኔ ደግሞ የጴንጤዎቹን ኢየሱስ ይናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ ኢየሱስን ንገረን። ቴንክ ዩ። አይ ቆይ ላውራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር አወራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ አልፈቅድልህም። ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላውራ። እሺ ስለዚህ አንድ ደቂቃ ከምናምን ያህል አውርታል። እኔም ላውራ እዛ ላይ። እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ያስወረድኩ ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣው። ምክንያቱም ታውቃለህ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናቱም ካላችሁ ኑ ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቤ ብሉይ መጋቤ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊት ኑና አውሯት እስኪ። ይኸው ይሄም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ።
ሌላ ኢየሱስ አለ ብላችኋል አይደል? መጽሐፍ ቅዱስ በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ ዕድል እሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ነገር ብዬ ያልኩ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል፣ እነ አክሊለ፣ እነ ታላቁ፣ እነ መጋቢ ብሉ አይመረ እነ መጋቢ ብሉ አይመረ አሸብር ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ጉዳይ ተጣልታችሁ ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚለውን ስትናጩ ስትደባደቡ ቆይታችሁ ሶራምባ ሆቴል ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ስትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ያርጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለግኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት? ሶራምባ ሆቴል ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአታያ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አተያይ ነው ማለት ነው። ስለዚህ ስለ ያው ከካልቪኒስቶች ጋር በአተያይ ጉዳይ እኔና ወንድሜ አማንሻሎም የተለያየ አተያይ ያለን ማለት ነው እንጂ ክርስቶስ ግን አማንሻሎም የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማንሻሎም የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም። አይደለም ብራዘር፣ አንዱን ኢየሱስን የምንሰብከው የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይኔ ያልደረስኩበት ወይ አማንሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋር አንድ መሆኑን የሚያወራ ሰው ካለ ይምጣን ያልኩት። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተ የተለያየውስ ማለት ነው። የግብዞች ጉባኤ ሁሉ ማለት ነው። ተናይተ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጦች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልሱ እንድሰጡ ይኸው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለ። አንተ ሚዩት አድርገህ ብቻ ስማው። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት ድረስ ማውራት ትችላላችሁ። ስጨርስስ ይሄኛ የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠይቀው ላይ የኦርቶዶክስን ክርስቶስ እስቲ ይዝ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልል መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የሚሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅም ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለው አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ
አዳም አንተም ትታወቅ የለ ና ግባ ኑ ግቡ አላችሁ እኮ ታች አላችሁ። እዚህ ቲክቶክ ላይ የምታገለግሉ ኦርቶዶክሳውያን ማለት ኑ ግቡ። ገብተህ የተጠየቅከው ላይ አውራ። ገብተህ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብዬ አልኩት። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከእናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይሄንን እኔ ፊት ነው እንደዚህ ልታወራ የምችለው? እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ ተናይታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ተገዳድላችኋል እኮ በክርስቶስ ጉዳይ። እሱን አይደለም የጠይቆ እኔ እሱም ላይ አላወራም። እናንተ ኑና የክርስቶስን የጌታን ማለት በኦርቶዶክስ የሚታመነው ክርስቶስ ንገሩ። እኔም ደግሞ የጴንጤዎቹ ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ። ኖ እንደዛ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን የራሳቸውን ኢየሱስን ሲስበኩ ይንገሩን። ምንም ሳይቀላቅሉ ጴንጤ ምናም ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንክ ዩ። ህዝቡ ልዩነቱን ይወቀው። አትደፍራት ምችም ቤት አሁን ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ ግን እየመጣችሁ ይሄ ነው የኗ አትበሉን፣ ንገሩን። እና የእውነት አያስወጣችሁም፣ አይናገራችሁም፣ ንገሩን። እኛ ምን ኑር ቃሌ ነው ቃሌ ነው። ገብተው ይንገሩን። ያስወራችኋልኝ። አታስወራም ሳይሆን ያስወራችኋልኝ። ድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሚ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን። እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ። እውነቴን ነው። እግዚአብሔርን እኔ የእውነት አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል፣ ይሄ ጉዳዩ ሲሪየስ ነው። እሺ ሮያል፣ አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚም አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የእኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ ይናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የእኛም ደግሞ የኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነትን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እችን ቤት ካሉ ግን ይሄ ሁለት ቦታ አለ፣ ይግቡ። ያው ከፈለክ ሞዴሬተር ሰጥሃለው ኤርሚ፣ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ነው። ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ እኔ የማውቀው መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው። ከአንተም ጋር የተማርኩት ነገር አለ። ጥያቄም እየጠየቅኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝን ነው የምናገረው። እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁትኝ። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ እፈልጋለሁ። እንደ አንድ ኦርቶዶክሳዊ ወንድም ለምንድን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ጌታን ተቀብለሃል ብዬ አልኩህ። ከዛ አገልጋይ ወንድሜን ወንጌላዊ ተክሉን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጥተሃል ብዬ ነበር፣ ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድነው መሰለህ፣
ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ቤት ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ንስሐ ግባ ስትለኝ ጴንጤ ሆኛለሁ አይደለም። እኔ ንስሐ ስቀበል አንዴ ቆይ ኤርሚዬ፣ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር እኮ የፈለግኩትኝ ኤርሚ ምን መሰለህ? ኖ ማን ነው ጴንጤ ነው ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀን አንዴ በኋላ ታወራዋለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋይ አትሁን። እኔ ጴንጤ ነው እንዴ? ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ አገር ቤት ያለ እብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ? ኖርማሊ በቃ ጴንጤ ነህ በቃ 10 ቦታ ለምን ትረግጣለህ? በቃ ወይ እንደኔ ኦርቶዶክስነትን ተናግረህ የምትከራከር የምትነጋገር ከሆነ ተነጋገር በቃ። ካልሆነ አንድ ቦታ ቁም በቃ። እኔ ጴንጤ በሆን ጴንጤ ነኝ ብዬ ነው ባንዲራ ይዤ የምጮኸው። ኦርቶዶክስ ኮንክ ኦርቶዶክስ ነኝ በቃ። ምንድን ነው እኔ አልወድም እንደዚህ ወላዋይነት የትም አያደርስም። እምነት አይደል እንዴ ይሄ? ገርልፍሬንድ ሙድ አይደለም እኮ በቃ ተናገር። ጴንጤ ነህ በቃ። ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪኝ፣ ከዛ ኤርሚ አስተማሪኝ ከምናምን እንደዚህ ብሎ ነገር የለም በቃ። ጴንጤ ኮንክ ጴንጤ ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል። ካላመንክበት ቦታ ቆመ ደግሞ አትወላውል በቃ። ካልሆነ ደግሞ እምነት የለኝም በልና ጨርስ። ምን አይነት እኔ እንደዚህ አይነት ነገር አልወድም በቃ። አንድ ነገር ኤርሚ አንድ ነገር ልንገርህ። አንተ ቤት እገባለሁ፣ እንጠይቃለሁ፣ እነጋገራለሁ፣ ኦርቶዶክስነቴን እኮራለሁ፣ ኦርቶዶክስ ነኝ በቃ። ባነብም ባላነብም ፊኒሽድ እንዴ። እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ ያልኩ ጴንጤ እንደመሆን በቃ። እንደዛ ነው መሆኑ። እንደዚህ ወላዋይ ሰው ነው ደግሞም ትሆናለህ። እኔ አልሆንም። ኤርሚ መልስለት። አልጨረስኩም። አይደለም እኔ ራሴ እኔ ጠላኝ። ለምንድን ነው ጴንጤ ስትሆን የዛን ጊዜ ኤርሚያስ ቤት እንደው ጴንጤ ያልሆንኩ ብለህ ትላለህ። ምስክርነትን ቶና አንዴ ጨርስልኝ። ጴንጤ ነኝ ብለህ ጴንጤን ተቀብለህ ከዛ በኋላ የጎንደር ወጣቶችን ሰብስበህ ስታወራ አልነበረም እንዴ? ጌታን ተቀበሉ እያልክ ሁሉ ስተች አልነበረም እንዴ ኦርቶዶክስን? ከዛ በኋላ ደግሞ ተቀይረ ደግሞ መዝሙራዊ ሌላ አስተማሪ ምናምን በቃ ጴንጤ ነህ በቃ ጨርሻለሁ። እሺ ቴንኪዩ ብራዘር ስለጨረስክ አመሰግናለሁ። ወደድክም ጠላህም እኔ ኦርቶዶክስ ነኝ። አንተ ስላልከኝ ሳይሆን ራሴን አውቀዋለሁ። ከኤርሚያስ ቤት መጥቼ የተናገርኩትን ነገር ደግሞ ለራሱ ነግሬዋለሁ። ፊት ለፊትም ከሰው ፊትም ተናግሬያለሁ። አንተ ስላልከኝ ጴንጤ አልሆንም፣ አንተ ስላልከኝ ኦርቶዶክስ አልሆንም፣ አንተ ስላልከኝ ሌላ እምነት አልይዝም። ኦርቶዶክስ ነኝ። ገብቶሃል? በቃ እየተማርኩ ነው። በነገረ ክርስቶስ አልገባኝም። በነገረ ክርስቶስ ላይ ከኤርሚያስ ላይ ማየው ትምህርት አለ፣ ከኦርቶዶክስ መማሩ ትምህርት አለ። ይህን ነገር ክሊር አድርጉልኝ ነው ያልኩ። ጥያቄ ብቻ ነው። ይህን ጥያቄ ደግሞ እያስተማሩ ነው። በማስተማር ደረጃ ላይ ደግሞ ባላቸው እውቀት እያስተማሩ ነው። ስለዚህ ኦርቶዶክሳውያን ከዚህ ገብተው በነገረ ክርስቶስ ላይ እኔ መማር የሚፈልገውን ነገር እማራለሁ። መጽሐፍ ቅዱስ አንብቤ ያለው ጥያቄዎች አሉኝ፣ እንዲመልሱልኝ ይፈልጋሉ። ጴንጤ ነህ ብለህ ግን አንተ እኔ ጴንጤ ልታደርገኝ አችልም። ኦርቶዶክስ ነኝ። ኦኬ ግን እኮ ኤርሚ ሮያል ኦርቶዶክሳዊ ወንድም ነው። እዚህ መጥቶ ጥያቄ ይጠይቃል። እኔ ጋር የገባውን የተረዳውን ተናግሮ ሄዳል። ካልሆነም ደግሞ ሄዶ ይጠይቃል። ብደክምም ኦርቶዶክስ ነኝ እያለ ነው። አንተ እኮ ጌታን በተቀበልክበት ጊዜ ሮያል እኮ ነበር ስትነጋገሩ ሁሉ ጭምር አስታውሳለሁ። ዝም በል ምናምን ነገር እያልከው ማለት ነው። አየህ ያኔ ጌታን ስለተቀበልክ ነው። እንደውም እኔ እኮ ጸሎትን የጸለይክልኝ አልከኝ። አዎ ጸሎት ጸልዬልሃለሁ። እኔ ግን ንስሐ ነበርኩ ያስገባው። ማንም ደግሞ ኦርቶዶክሳዊ ጴንጤን አደባባይ ላይ ወጥቶ ተንበርክ ከካሜራ ከፍተህ ነው የጸለይኩለት። ማንም ኦርቶዶክሳዊ ጴንጤ ጋር መጥቶ ካላመነበት ጸልይልኝ ብሎ ተንበርክኮ ላይቭ ላይ እጁን ዘርግቶ ማንም አያጸልይም።
እኔ አሁን ማንም ኦርቶዶክሳዊ ካህን ልጸልይልህ ብሎ ቢለኝ እንደዛ ፊቱ ተንበርክኬ አይደለም እጄን አንስቼ ጸልይልኝ ብዬ አልለውም። ለምን የሚጸልዩ ወንድሞቼና እህቶቼ በመንፈስ አንድ የሆንን ወንጌላውያን ወንድሞቼና እህቶቼ አሉ። ኦኬ። ስለዚህ ስላመንክበት ግን አንተ ያንን አደረግ። ከዛስ ወደ ወንጌላዊ ጋር ወሰድኩ፣ ደወልኩለት፣ በውስጥ ይደውልልሃል አልኩ፣ ነገርኩ፣ ተደዋወላችሁ፣ አገኘህ፣ ትምህርት ጀምረህ ነበር፣ ወደ ቸርች መጥተህ ነበር ማለት ነው። ያንን ሮያል ሰምቷል፣ አይቷል። እዚህ ስለተናገርኩ ሮያል ብቻ ሳይሆን ብዙዎቹ ሰምተዋል። ስለዚህ ዲና አያደርገውም እና ልክ ነው አንተ እኮ ጴንጤ ነበርክ ብሎ ሲል አንተ ደግሞ ጴንጤ አልነበርኩም ብለህ አልክ። ያኔ ግን ጴንጤ ጌታን እቀበላለሁ ብለህ ወደ እኛ ጋር መጥተህ ነበር እና አሁን ያለህ ቃል ልብ በል ሮያል ያለህ ቃል ጌታ ምስክር ነው። ኤርሚ የምነግርህ በዚህ ትውልድ ፊት እዚህ 600 ሰው ከኋላ ብዙ ሺህ ሰው እየሰማ የምነግርህ አንተና አንተን መሰል ለሆኑ ሰዎች የምነግራችሁ አሁን ሮያል ቅድም የነገረህ ቃል እንደ ትንቢት ቃል ያዘው። ኦርቶዶክሳዊ ወንድም ነው ሮያል። በዚህ አይነት ከሄድክ ታብዳለህ አለህ። እውነቱን ነው የምነግርህ። ለምን 2 ዓመት ሙሉ ሰምቻለሁ ኤርሚያስ፣ ቅድም መዝሙር ሰምቼ እያለቀስኩ ነበር ብላልክ እና ህይወቴ በመጥፋት መንገድ ላይ ነው ብላልክ። እንዳትጠፋ ከፈለግ ና ወደ እግዚአብሔር ልጅ ጉያ ተመለስ። ያኔም ጌታን ተቀብለህ ከሆነ እኔ ሳስቀብልህ ጌታ ተቀብለህ ከሆነ እኔ አስቀብያለሁ ነው ብዬ የምልህ፣ ንስሐ ጸሎት ጸልዬልሃለሁ ነው ብዬ የምልህ። አይ ያኔ አልተቀበልኩም ብለኸኝ ካልክ ና ዛሬ እንደ አዲስ ተቀበለው ጌታን። አይ ያኔ ተቀብያለሁ ብለህ ካልክ ና ተመለስና ወደ ጌታ ወደ ቸርች መጽሐፍ ቅዱስ ትምህርት ተማር። ያስጀመርኩ እዛ ወንጌላዊ ጋር እዛው ካልጋሪ ቤተክርስቲያን ትምህርትን በተከታታይ ተማር፣ እንጸልይልሃለን። የፈለግከውን ጥያቄ ከመጽሐፍ ቅዱስ ላይ ጠይቅ። ኦኬ፣ እኔ የምመልስልን መልስላለሁ። ከኔ ያለፈ ስኮላሮች ይመልሱልሃል ማለት ነው። አይ ይህንን አልፈልግም ብለህ ካልክ ደግሞ ቀጥ ሰጥለጥ ብለህ በኦርቶዶክስ ቤተክርስቲያን መዝሙር ያሬድ እያስተማረ ነው። ዛሬ እንዳልከው እየጫስክ ነው፣ እያቀምክ ነው። ምንም መጨስና መቃም በኦርቶዶክስ ነውር አይደለም፣ ኃጢአትም አይደለም፣ ውሸት ነው። ምእመኗ ከላይ እስከታች ጠጪ ነው፣ ከላይ እስከታች ቃሚ ነው፣ ከላይ እስከታች አጫሽ ነው። ነውር አይደለም፣ ውሸት ነው። ነውር ነው የሚባለው ውሸት ነው ለማለት ያህል ማለት ነው። ለማለት ያህል እናንተ ልጆች ቅራቅንቦ ምናምን ነገር ብሎ ይላሉ እንጂ ውሸት ነው። በኦርቶዶክስ መጠጣት፣ መቃም፣ ማጨስ፣ ማመንዘር፣ የተለያየ ነገር ማድረግ ኃጢአት አይደለም። ኃጢአትማ ቢሆን አሁን በየቤታቸው እየገባ ስማቸው ነው የአንዳንዶቹን መጥራት ስለማልፈልግ ነው። ያው በባለፈው የዮኒ ማኛ ቤት ገብታ ነበር። ገብተ ምን ነበር ሲባል የነበረው? ያው ኤርሚያስ ጌታን ያስቀበላቸው ሰዎች ሁሉ እየካዱት እየወጡ ነው። ምንም ትምህርት ስለሌለ የተደራጃችሁትን መደራጀት አውቃለሁ። ኤርሚያስን አገኝ ይሄን ጨርሽ እሰጥሃለሁ። ኤርሚ ካልወራ ወንድሜ ከታች ማስተያየት አለኝ እያለ ሲል ነበር። ሰጥቸው እንሰጥሃለን። ያደረጋችሁት ድራማ የአንተና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለበታል ማለት ነው። ኦኬ፣ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርሚያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ በኋላስ ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበችለት ቻሌንጅ መልስ ለምን አልሰጠም? ጠቅሳ እህቴ ሜርሲ በመረጃ ይዛ እኛ ሰንደን እኮ ነው ያዝነው። በመረጃ ይዘን ሞዓ ተዋህዶ የሚባለው ገንዘብ ከፍሎት ቅፈላውን ከተቀበለ በኋላ ጴንጤንና አብይን